መመራት መቃናት ትክክለኛውን የአላህን መንገድ ማወቅ ከምንም በላይ የልብ ጉዳይ ነው። ልብ ካወቀ ልብ ከተመራ ልብ ከተስተካከለ ሌላው አይቀርም ልብን ተከትሎ ይስተካከላል። ልብ ካልተስተካከለ ልብ ቀናውን መንገድ ካላወቀ ካልተቀበለ የአካላት ማሸብረቅ ብዙም ጥቅም አይኖረውም። ለዚህ ነው الإمام أبو سعيد الحسن البصري رحمة الله عليه ኢማን በምኞት አይደለም በመዋበም አይደለም ኢማን ማለት ልብ ላይ የጠና ተግባር የመሰከረለት ነገር ነው ብለዋል። ነቢዩ ዓለይሂ ሰላቱ ወሰላም ኢማም ሙስሊም መዘገቡት ሶሒህ ሐዲስ ላይ እንደተነገረው አተቅዋ ሃሁና አሉ። ሶስት ወደ ልባቸው ያሳዩ የአላህ ፍራቻ ያለው እዚህ ውስጥ ነው፣ የአላህ ፍራቻ ያለው እዚህ ውስጥ ነው፣ የአላህ ፍራቻ ያለው እዚህ ውስጥ ነው። ተቅዋ ማለት ቅድም እንዳልነው ዲን ማለት ነው፣ ኢማን ማለት የአላህ ፍራቻ ማለት ዲን ማለት አድርጉ ያለንን ማድረግ፣ አላህ ተው ያለንን መተው ማለት የተቅዋ የዲን የኢማን የመመራት የመቃናት ዋና ቤቱ ልብ ነው ማለታቸው። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ አማ በዕድ አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። ፊት ለፊታችን ባሉ ወሰን ደቂቃዎች በሰማችሁት ርዕስ ዙሪያ በሂዳያና አላህ የሚወደው መንገድ ላይ በመጽናት ዙሪያ የምንነጋገር ይሆናል። ሂዳያ አላህ ተባረከ ወተዓላ ለሰው ልጆች ከሰጣቸው ኒዕማ ሁሉ ታላቁና ዋናው የአላህ ጸጋ ተቆጥሮ አያልቅም። ሁላችንም እንደምናውቀው አላህ ከሰጠን ጸጋዎች ውስጥ ታላቁ ዋናው የሚያስቀናው ለዱንያ ለአኺራ የሚጠቅመው ጸጋ የሂዳያ ጸጋ። ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ። የአላህ ረሕመት ኢስላም፣ ኢማን፣ የነቢዩ ሰለላሁ ዐለይሂ ወሰለም መላክ፣ የቁርአን መውረድ ነው። ይሄ የአላህ ፈድል ነው፣ የአላህ ችሮታ ነው። ኢማኑን መከተል፣ ቁርአኑን ማወቅ መተግበር የአላህ ረሕመት ነው። በኢማን በቁርአን በነቢይ መላክ ነቢይን በማወቅ የእሳቸውን ሱናና መንገድ በመከተል ሰዎች በዚህ ይደሰቱ ይላል። ሰው አዲስ ፎቅ ሲሰራ፣ አዲስ መኪና ሲገዛ፣ አዲስ ልጅ ሲወለድለት፣ የወለደው ያሳደገው ልጅ ሲመረቅለት ይደሰታል። ብዙ አይነት ደስታዎች አሉ። የሚፈቀድ የማይፈቀድ የደስታ አይነት አለ። ነገ ሐዘን የሚከተለው ደስታ አለ። ከደስታዎች ሁሉ የላቀ ደስታ አጅር የሚያስገኝ ሁሉ ደስታ በኢማን መደሰት፣ በሂዳያ መደሰት። አዲስ እውቀት ስንጨምር፣ ያልሰማነውን ሐዲስ ስንሰማ፣ መስጂድ ሲሰራ፣ አዲስ ሰው ወደ ኢስላም ሲገባ፣ ስለ ዲን ሲነገር መደሰት የሚያስደስት የሚያኮራ አላህ ዘንድ አጅር የሚያስገኝ ደስታ ነው። ታዲያ አላህ ተባረከ ወተዓላ ተደሰቱ ብሎ ያዘዘን ነው። በምን? በኢማን በሂዳያ አላህን በማወቅ ነቢይን ዓለይሂ ሰላቱ ወሰላም በማወቅና በመከተል። ሂዳያ የአላህ ስጦታ ነው። መን የህዲላሁ ፈሁወል ሙህተዲ። አላህ የመራው አላህ ያቃናው እሱን የተቃና የውስጡን ቆሻሻነት አውቆ ደግሞ አላህ ያጠመመው ሰው ማንም ሊያቃናው አይችልም ተብሏል። ታዲያ የጸጋዎች ሁሉ ጸጋ ሂዳያ፣ ዲንን ማወቅ፣ አላህን ማወቅ፣ ጥሩና መጥፎን ለይቶ ማወቅ ጸጋ ነው። ጸጋው ሙሉ የሚሆነው ይሄን ያወቁትን ጸጋ የታደሉትን ኒዕማ መጠቀም ሲችሉ ነው። ብዙ ሰዎች እውቀት አላቸው፣ በመጠኑም ቢሆን እውቀት አላቸው። የሚያደርጉት ነገር ትክክል እንዳልሆነ ከማወቃቸው ጋር ከቁርአን ከሐዲስ የሚጋጭ አካሄድ እንደሚሄዱ ከማወቃቸው ጋር ዝም ብለው ይጓዛል። ብዙ ከነሱ የሚጠበቁ ነገሮችን ከመተዋቸው ጋር ዝም ብለው ይኖራሉ። ስለዚህ ማወቁ ብቻ አይደለም። ኒዕማው ጸጋው ሙሉ የሚሆነው ያወቁትን መተግበር ሲችሉ። ሂዳያ የሚባለውም ይሄ ሂዳያ የሚባለውም አንድ ሰው ተመርቷል፣ ተቃንቷል፣ ተስተካክሏል፣ ታድሏል የሚባለው እውቀትን ከተግባር ጋር ሲታደል እንጂ መስማት ብቻ ማንበብ ብቻ ማድመጥ ብቻ ሂዳያ አይባል። አሁን ላይ በስተመጨረሻ ጥሩ የእውቀት ፍላጎት ተነሳሽነት ይታያል። ገጠር ከተማ ላይ ሰዎች ይማራሉ።
በተለያዩ በዘመናዊ መንገዶች ዒልም እየደረሰ ነው። ግን በዛ ልክ ተግባር ካልተከተለው ሂዳያው ናቂስ ነው። ወንጀል እንደሆነ አውቃለሁ ግን እስቲ ዱዓ አድርግልኝ ይላሉ ብዙ ሰዎች። ለምን ይሄን ታጠፋለህ፣ ለምን ይሄን ታደርጊያለሽ ሲባሉ አዎ ስህተት እንደሆነ አውቃለሁ ኢንሻአላህ አስተካክላለሁ ይላል። ማወቁ ብቻውን አይጠቅም። ከእውቀት በኋላ ወዲያው ተግባር መከተል አለበት። ስንመከር መጥፎን ነገር ወዲያው ማቆም አለብን። ለነገ ለሚቀጥለው ዓመት ለሚቀጥለው ሳምንት ካለን ሂዳያ የለም ማለት ነው። አንድ ሰው መንገድ እየሄደ መገንጠያ ጋር ደርሶ የሱ መሄጃ ወዴት እንደሆነ ከማወቁ ጋር በተሳሳተው መንገድ ዝም ብሎ ቢሄድ ስህተት እንደሆነ ያውቃል። አይሄድ መልፋት አይፈልግም፣ ጊዜውን ማባከን አይፈልግም። 3-4 አቅጣጫዎች ያሉት መገንጠያ ጋር ደርሶ የተኛው መንገድ ነው እገሌ ወደሚባለው ሀገር ከተማ የሚያደርሰው ብሎ ጠይቆ ይህ ነው ከመባሉ ጋር እኔ በዚህ መሄድ አልፈልግም በዚህ ሄዳለሁ ቢል ይባክናል፣ ይደክማል። የአኺራ ጉዞ ጉዳይ ይሄው አላህና መልእክተኛው በዚህ ሂዱ እያሉን እዛ መንገድ ላይ አለመሆናችንን እያወቀን ለነገ ለከነገ ወዲያ የምንል ከሆነ ያለብን ክፍተት ትንሽም ይሁን ትልቅ አላህ ጋር ንጹዎች ሆነ እንጂ መገናኘት ስለሌለብን ፈጥነን ልናዘጋጅ ልናስተካክል ይገባናል። በተለይ ባለንበት ከሂዳያ ከመስተካከል ቀጥ ከማለት ሱራቱል ሙስተቂምን ከመከተል የሚያግዱ የሚያደናቅፉ እንቅፋቶች በበዙበት ዘመን ላይ ይበልጥ የሂዳያ ጉዳይ ሊያሳስብን ሊያስጨንቀን ይገባል። ከቂያማ ምልክቶች አንዱ ብዥታ ይበዛል። ግራ የሚያጋቡ ነገሮች ይበዛሉ። የሚያደናግሩ ነገሮች ይበዛሉ። ጠዋት ሙእሚን የነበረ ሰው ከሰዓት ከፍሮ ታየዋል። ጠዋት ሱና ላይ የነበረ ሰው ከሰዓት ቢድዓ ላይ ተዘፍቆ ታየዋል። ሰዎች በትንሽ ዱንያዊ ጥቅም ዲናቸውን ይለውጣሉ፣ አቋማቸውን ይለውጣሉ፣ ግራ ይጋባሉ። አስተዋይ ብልህ በሳል ይባል የነበረ ሰው አክር ዘመን ላይ ግራ ይጋባል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይህ ያለንበት ጊዜ ነው ማለት ይቻላል። ከፊትናዎች ከአደናጋሪ ነገሮች ብዛት አንጻር ከዚህ በተለይ ሂዳያ መቃናት፣ መመራት፣ መስተካከል ቀጥ ያለው የአላህ መንገድ ላይ መሆን አንገብጋቢ የሚሆነው በፊትና ጊዜ የሚያሳስቱ ነገሮች በበዙበት ጊዜ ሐቅና ባጥልን መለየት በሚያስቸግርበት ጊዜ ሂዳያ በጠማህ ሰዓት ውሃ ከሚያስፈልግህ በላይ ያስፈልጋል። በበረደህ ሰዓት ልብስ ከሚያስፈልግህ በላይ ሂዳያ ያስፈልግሃል። የሰው ልጅ ተርቦ የሚበላውን ቢያጣ የሚከተለው ሞት ነው። ሂዳያ ላይ ሆኖ መሞት ክብር ነው። ቢበርደው አንድ ሰው ቢያንቀጠቅጠው ቢያመው ከዛ ቀጥሎ ሊመጣ የሚችለው ትልቅ ነገር ሞት ነው። ሂዳያ ላይ ከሆነ ተርቦም ይሙት ታሞም ይሙት በርዶትም ይሙት አላህ ዘንድ ያለውን ጸጋ ሲያገኝ ይካሳል። ነገር ግን እንደፈለጉ ቢበሉ ቢጠጡ ልብ ሂዳያን ካላገኘ ዋጋ የለውም። ጀሀነም ላይ አንዴ ሲነከሩ ያ ሁሉ ጸጋ ይረሳል። ሂዳያ መቃናት፣ መስተካከል፣ መመራት ካለው አንገብጋቢነት አንፃር ሙስሊም ሁሉ 24 ሰዓት ውስጥ ሶላት በሰገደ ቁጥር እህዲነ ሲራጠል ሙስተቂም ይላል። ይሄን ወንዱም ሴቱም ሕፃኑም አዋቂውም ዓሊሙም ዓሊም ያልሆነውም አዲስ የሰለመውም ነባር ሙስሊሙም የሚደጋግመው ቃል እህዲነ ሲራጠል ሙስተቂም ቀጥ ያለውን መንገድ ምራን ያለን ነው። ፋቲሓ በቀራም ቁጥር እንደጋገመው እኔ እስላም ላይ 70 ዓመት አሳልፌያለሁ 100 ሞልቶኛል እህዲነ ሲራጠል ሙስተቂም አያስፈልገኝም ብሎ የሚዘል ሰው የለም ይሄን አንቀጽ። ስለዚህ ወንዱም ሴቱም ዓሊሙም ነባር ሙስሊሙም አዲስ የሰለመውም ትክክለኛው መንገድ ምራኝ ይላል። ትክክለኛው መንገድ ሳናገኘው ቀርተን አይደለም በየሶላቱ ይሄ የምንደጋገመው፣ ይልቅ ጥናት ስለሚያስፈልግ የበለጠ ጠንካራ አድርገኝ ማለት ነው። እስከ ለተሞት ድረስ እዛ ላይ አጥናኝ ማለት ነው እንጂ ሙስሊሞች በየሶላቱ ቀናውን መንገድ ምራኝ ሲራጠል ሙስተቂምን ምራኝ የሚሉት መንገዱን ስተውት አይደለም። የመንገዱ ጉዳይ አሳሳቢ ስለሆነ የሂዳያ ጉዳይ ቀጥ ብሎ ኖሮ ቀጥ ብሎ የሚሞት ጉዳይ አሳሳቢ ስለሆነ መረሳት የለበትም። ሁሌ ይደጋገማል ማለት አንድ አሳሳቢ ጉዳይ ካለ አደራ ለምንሰጠው ሰው አንድ ጊዜ ብቻ አደራ ብለን እናበቃም። ሺህ ጊዜ ደጋግሙታል ሰዎች። እናት ልጇን ለሰው አደራ ሰጥታ ስትሄድ ልጄን አደራ ልጄን አደራ ልጄን አደራ ትላለች። ይህ ድግግሞሽ የጉዳዩን አንገብጋቢነት ነው የሚያሳይ። ሶላት በሰገደን ቁጥር እህዲነ ሲራጠል ሙስተቂም የምንለውም ለዚሁ ነው። ነቢዩ ዓለይሂ ሰላቱ ወሰላም ይሄን ሁሌ ይደጋግሙ ነበር። ሶላት በሰገዱ ቁጥር አቡበክር ዑመር ይሄን ይሉ ነበር። ጀነት ላይ ቤታቸው ተሰርቶ ተዘጋጅቶላቸው ሳለ ማለት ነው። እኛ መግቢያችን የት እንደሆነ ማናውቅ ሰዎች ይበልጥ ይሄን ዱዓ ትርጉሙን ከማወቅ ጋር በተግባር
ልናደርገው ምራን ልንል ዘውትር አላህን ልንለምነው ይገባናል። ነቢዩ ዓለይሂ ሰላቱ ወሰላም ሌሊት ሲሰግዱ መክፈቻ ላይ የሚያደርጉት ዱዓ ነበረ። አላህ ተባረከ ወተዓላ ምራን ያሉ ይጠይቁ ነበር። ይሄ ዱዓቸው ውስጥ ሰዎች ይናጋሉ፣ ይወዛገባሉ። ሰዎች ከተወዛገቡበት ሐሳብና አመለካከታቸው እምነታቸው ከተለያየበት ነገር ሁሉ አንተ ወደ ትክክለኛው ምራኝ ይሉ ነበር። ህዝቡን ሊመሩ የመጡት ነቢዩ እንኳ ዓለይሂ ሰላቱ ወሰላም አላህን ምራኝ ያሉ ይጠይቁት ይለምኑት ነበር። መመራት፣ መቃናት፣ ትክክለኛውን የአላህ መንገድ ማወቅ ከምንም በላይ የልብ ጉዳይ ነው። ልብ ካወቀ፣ ልብ ከተመራ፣ ልብ ከተስተካከለ ሌላው አይቀርም ልብን ተከትሎ ይስተካከላል። ልብ ካልተስተካከለ፣ ልብ ቀናውን መንገድ ካላወቀ፣ ካልተቀበለ የአካላት ማሸብረቅ ብዙም ጥቅም አይኖረው። ለዚህ ነው አልኢማም አቡ ሰዒድ አልሐሰን አልበስሪ ረሕመቱላሂ ዐለይህ ኢማን በምኞት አይደለም፣ በመዋበም አይደለም። ኢማን ማለት ልብ ላይ የጠና ተግባር የመሰከረለት ነገር ነው ብለዋል። ኢማን ማለት ሂዳያ ማለት፣ ኢማን ማለት ተቅዋ ማለት፣ ኢማን ማለት ዲን ማለት። ስለዚህ ዲን፣ ተቅዋ፣ ኢማን በምኞት አለ። ኢንሻአላህ የሚቀጥለው ዓመት ላይ ሁሉን ነገር አስተካክዬ ወደ መስጂድ ገባለሁ፣ ሒጃብ አደርጋለሁ፣ አንዳንድ ማጠፋቸው ጥፋቶችን አቆማለሁ የሚሉ ሰዎች አሉ። ይሄ ምኞት ነው። ያን ማድረግ እንችላለን አንችልም እርግጠኞች አይደለም። ለመመኘት ሁሉም ይመኛል፣ የሞቱ ሰዎችም ይመኛል። ያ ለይተና ኑረዱ ወላ ኑከዚበ ቢአያት ምኞት ማይችል ማንም የለም። ታዲያ ሂዳያ ማለት ጀግንነት ማለት ያሉበት መንገድ ስህተት መሆኑን ካወቁ ወዲያው ወደ ትክክለኛው መንገድ ዞር ማለት መመለስ ነው። የሰሩት ያለው ስራ ዱንያ አኺራ ላይ የሚጎዳ መሆኑን ካረጋገጡ ፈጥኖ ወደ ማስተካከል መግባት ነው። ስለዚህ ኢማን፣ ተቅዋ፣ ዲን ምኞት አይደለም፣ ተሐሊም አይደለም፣ መዋብና ማጌጥም አይደለም። ነዓም ንጹህ ልብስ መልበስ፣ ነጭ ልብስ መልበስ፣ የሚያምር ልብስ መልበስ፣ የዲን የኢማን ሰዎችን ልብስ መልበስ አስፈላጊ ነው። አንዳንዱ ግዴታም ጭምር ነጃሳ ልብስ ለብሶ መሄድ አይገባም። የሆነ ሰዓት ላይ የሶላት ወቅት ሊደርስ ይችላል፣ ረስተን ልንሰግድበት እንችላለን። አቅም ያለው አንድ ሰው የቆሸሸ የተቀደደ የተጨማደደ ልብስ መልበስ የለበትም። አላህ በሰጠው ኒዕማ ልክ ጥሩ ልብስ መልበስ አለበት። የዲን የዕልም የኢማን ሰዎች የሚለብሱትን ልብስ መልበስም አስፈላጊ ነው። የፋሲቆችን ልብስ ለዲን ግዴለሽ የሆኑ ሰዎችን ልብስ ከመልበስ የዲን ሰዎችን ልብስ መልበስ መልካም። ነገር ግን ዲን ይሄ ብቻ ነው ማለት ጀለቢያ ጠምጣም ኮፊ አድርጎ የሚዘፍን የዓረብ ዘፋኝ ሲያዩ ለካ ዘፈን ጥሩ ነው ማለት ነው የሚሉ ሙኝ ያሉ ሞኞች አሉ። በተቃራኒው ውጫቸውን በማሳመራቸው ብቻ ኢማን ልባቸው ውስጥ የገባ መስሏቸው በዛ ብቻ የሚያበቁ ሰዎች አሉ። አለባበሳቸው፣ ገጽታቸው የኢማን የዲን ሰዎች ናቸው፣ ስራቸው ሌላ። ሰዎች ዛሂራቸውን ያዩ ይታለላሉ። ልብስን ገጽታን ብቻ በማሳመር የሚያበቃ ነገር አይደለም። ነዓም የዲን አካል ነው። ሰው ልጅ አለባበሱ እስላማዊ መሆን አለበት። ግን ልብስ ብቻ ስለስተካከለ ኢማን አለ ማለት ፈጽሞ አይደለም። ዋናው መሰረቱ ቀልብ ነው። የቀልብ ጉዳይ የልብ ጉዳይ እጅግ በጣም አሳሳቢና አንገብጋቢ ነው። አላህ ነቢይን የወደዳቸው ልባቸውን አይቶን አብዱላህ ብን መስዑድ እንዳሉት አላህ ሱሐቦችን የወደዳቸው ያከበራቸው በጀነት ያበሰራቸው በአንደኛ ደረጃ ልባቸውን አይቶን። ልቤ ንጹህ ነው ያለን ደግሞ አካላችንን እንዘንጋው ማለት አይደለም። ምንም ጥርጥር የሌለው ጉዳይ ቢኖር ልብ ከተስተካከለ ስራ ይስተካከላል፣ ውጫዊ ገጽታ ይስተካከላል። ልብ ከተበላሸ ውጫዊ አካልም ንግግርም ውሳኔም ውሎም ይበላሻል። ስለዚህ የውስጥ የልብ መበላሸትን በልብስ በውጫዊ ነገሮች ለመሸፈን መሞከር የለብንም ማለት ነው። ሰው ልቡን የሚያውቀው ራሱ ከልቡ ጋር ራሱ መታገል አለበት። ልቡ ውስጥ አላህ የሚጠላው ነገር ያለበት ሰው፣ ምቀኝነት ያለበት ሰው፣ ኩራት ያለበት ሰው፣ ለሙእሚኖች ለአላህ ባሮች መጥፎን ነገር መመኘት በሽታ የተጠናወተው ሰው፣ ከዛ በፊትም የአላህ መኖር ላይ ሞቶ መቀስቀስ ላይ ጥርጣሬ ያለበት ሰው፣ የነቢይን ሱና የሚጠላ ሰው ከልቡ ጋር ትግል ሊገጥም ይገባል። ያ በሽታ ከልቡ ሳይወጣ መስገዱ፣ መጾሙ፣ መልበሱ ብዙም አይጠቅም። ስለዚህ ቀድመን ልባችንን እንድናስተካከል የሂዳያውን ቤት እንድናጠራው ቁርአን ሐዲስ መክሮናል። ቀድሞ የወረዱ የቁርአን አንቀጾች፣ ሱራዎች አብዛኞቹ ልብ ላይ የሚያተኩሩ ናቸው። ልብን የሚያለሰልሱ ናቸው። ልብን የሚያጸዱ ናቸው። ከዛ በኋላ ልብ ከተስተካከለ በኋላ ነው ኸምር ሐራም የተደረገው።
ኸምር ሐራም የተደረገው 6ኛው ወይም 8ኛው ዓመተ ሂጅራ ላይ እስከዛ ባለው ኸምር የሚጠጡ ከነቢ ጋር የሚውሉ ሰዎች ነበሩ ማለት። የኡሁድ ዘመቻ ቀን ላይ ጠዋት ኸምር ጠጥተው ወደ ጦር ሜዳ የሄዱ ነገር ግን ሸሂድ ሆነው ጀነት የገቡ ሰዎች አሉ። እስከዛ ኸምር አልተከለከሉም። ለምን? ኸምር እነሱ ጋር የክብር መጠጥ ነበር። አሁን ላይ ቤትህ እንግዳ ሲገባ ውሃ ቡና እንደምታቀርበው እነሱ ጋር የተለመደ መጠጥ እንግዳ መቀበያ ኸምር ነው። ይህ ከአባት ከአያት ከቅድመ አያት የወረሱት ነገር ስለሆነ ጎጂነቱን፣ ሐራምነቱን፣ መዘዙን ልባቸው በደንብ ሳይረዳው አቁሙ ተብለው ከአላህ ጋር እንዲጣሉ ስላልተፈለገ መጀመሪያ በአኼራ እንዲያምኑ፣ በሒሳብ እንዲያምኑ፣ በቀብር ቅጣት እንዲያምኑ፣ የመልካም ስራን ጥቅም እንዲያውቁ፣ የመጥፎ ስራን ጉዳት እንዲያውቁ ታንጸው ተኮትኩተው ልባቸው ዝግጁ ሲሆን ገበሬ አካባቢው የግብርና አካባቢ ነው። ጤፍ ለመዝራት ማሽላ ለመዝራት አተር ለመዝራት 3 ጊዜ 4 ጊዜ ከዛም በላይ ያርሳል። አርሶ መሬቱ ከለመለመ በኋላ ነው የሚዘራው፣ ካልሆነ ልፋት ነው። ሀከዛ ልቦች ቀድመው ከታረሱ ከለሙ ከተስተካከሉ ከዛ በኋላ የዲን ህግጋትን መተግበር ቀላል ይሆን። በሁሉም ቦታ ላይ አላህን መፍራት ያየኛል ይሰማኛል ማለት በእርግጠኝነት ይገኛል። ቀልብ ግን ሳይስተካከል ውጭን ማስተካከል ራስን ማታለል ይሆናል። ሰዎችን ከአላህ መንገድ ማገድ ይሆናል። ውጫቸው የተስተካከለ ውስጣቸው የተበላሸ ሰዎች በሚፈጽሙት የተሳሳተ ተግባር ምክንያት ሰዎች እስላምን ይጠላሉ፣ ከዲን ይርቃሉ። እዛ የመጀመሪያው መሰረት የሂዳያ ጉዳይ የሚያሳስበው ሰው ሂዳያው ከልብ መጀመር እንዳለበት ሊያውቅ ይገባዋል። ምክንያቱም የሰው ልጆች አላህ ዘንድ የሚለኩት በልባቸው፣ በመልካቸው አይደል፣ በዘራቸው አይደል፣ በሀብታቸው አይደል። ነቢያችን አለይሂ ሰላቱ ወሰላም ቢላልን ጀነት ገብቼ ከፊቴ ስትራመድ አየሁ ምን አድርገህ ነው ብለው ጠይቀዋቸው። ቢላል እንደ ዱንያ በተለይ እንደ ጃሂልያ መሀይማን አስተሳሰብ ጥቁር ነው፣ ባሪያ ነው፣ የባሪያ ዘር ቦታ የሌለው ሰው ቢናገር የሚያደምጠው ሰው የለም። በኋላ ላይ አላህ በእስላም ከፍ አደረጋቸው። ከዕባ ላይ ወጥተው አዳን ለማለት አስቻላቸው እንጂ ከዛ በፊት በነበረው ስርዓት መሰረት እንደሳቸው ያሉ ባሪያ የሚሏቸው ሰዎችም የትም ሚሸና የሚተኛ አህያም እኩል አገልጋይ ነበሩ፣ መገልገያ ነበሩ። ቦታ አልነበራቸውም ከዚህ ውጭ። ነገር ግን ቢላል ሰለሙ፣ በአላህ አመኑ፣ አላህ ከፍ አደረጋቸው። ነብዩ ሰለላሁ ዐለይሂ ወሰለም ጀነት ገባሁኝ ከፊቴ ስትራመድ የጫማህን ድምፅ ሰማሁኝ ምን ብታደርግ ነው ብለው ጠይቀዋቸው። ቢላል እነዚህ ያበቃቸው ምንድነው? የልባቸው መስተካከል። እዛ ጽናት ያበቃቸው ምንድነው? የልባቸው መጠንከር። ኢማን ልባቸው ላይ ጠንክሯል፣ ስር ሰዷል። ሌሎች ትንሽ ፈተና ሲገጥማቸው ሲንሸራተት ወደ ኋላ ሲሉ እናያለን። ኢማን ስላልጠነከረ ሪባ ሐራም ነው ብሎ እድሜ ልኩን እንዳልኖረው ትንሽ ችግር ሲገጥመው በሪባ ሄዶ ይበደራል። ጺምን ካላጨህ ስራ አላስቀጥርህም ሲሉት 8 ዓመት ተምሬ 6 ዓመት ተምሬማ ካልሰራሁበት ምን ዋጋ አለው ብሎ ጺሙን አርግፎ ላጭቶ ሴት መስሎ ቢሮ ሄዶ ቁጭ ይላል። ለ6000 ለ10000 ደሞዝ ማለት ነው። ልብ ቢጠነክር ይሄ አይመጣም። እናቴ ሆድ እያለሁ ይረዝቀኝ የነበረው አላህ ዛሬ ይረዝቀኛል፣ ከሱ ዘንድ የሚመጣውን ሪዝቅ ለማግኘት እሱን ማስቆጣት የለብኝም ብሎ ይጠና ነበር እንደ ዛፍ እስኪሞት ድረስ። ቢላል እነዚህ ያበቃቸው የኢማናቸው ጥንካሬ ነው። ጥቁር ነህ ባሪያ ነህ አላላቸውም። አላህ ተባረከ ወተዓላ በመልካም ስራቸው በኢማናቸው መስተካከል አስቀድሟቸዋል፣ ወደፊት አድርጓቸዋል። ስለዚህ ውጫችን ከማስተካከል ተግባራዊ ዒባዳዎች ላይ ከመረባረብ አካላዊ ተግባራዊ ዒባዳዎች ከመረባረባችን በፊት ቀድመን ልባችንን ልናጸዳ መሰረቱን ልናጠናና ልናስተካክል ይገባናል። ለዚህም ነው አላህ ተባረከ ወተዓላ የእሱን ትክክለኛ ባሪያዎችን ባህሪና መገለጫ ጸባይ ሁኔታ ሲነግረን ኢነመል ሙእሚኑነ አለዚነ ኢዛ ዙኪረ አላሁ ወጅለት ቁሉቡሁም ይላል። እውነተኛ አማኞች ማለትማ እነዚያ አላህ ሲወሳ ስለ አላህ ሲነገር ልባቸው የሚፈራ ልባቸው የሚንቀጠቀጥ ናቸው ይላል። ሙእሚንነትን መስተካከልን ትክክለኛ የአላህ ባሪያ መሆንን አላህ ተባረከ ወተዓላ ከልብ መፍራት ጋር ያይዙታል። ልቡ የፈራ ሰው አካሉን ይፈራ፣ ወደ ወንጀል አይሄድም፣ መላሱም ሐራም አይናገርም። በሌሎችም በርካታ የቁርአን አንቀጾች ኢማንን፣ ዲንን፣ ሂዳያን፣ መመራትን፣ መቃናትን ከልብ ጋር ያይዙታል። ወለዚነ ዩኡቱነ ማ አተው ወቁሉቡሁም ወጂላ የጀነት ሰዎች ማለት ፊርደውስ የተዘጋጀችላቸው ከአላህ ቁጣ ከቅያማ ቀን ውርደት የሚድኑ
ሙፍሊሖች ሙእሚኖች መካከል ከነሱ ተግባር መሃል ትክክለኛ አማኞች ማለት الذين يؤتون ما آتوا የሚሰሩትን መልካም ስራ ይሰራሉ ወቁሉቡሁም ወጅላ ልባቸው የፈራያ ልብ ውስጥ ሂዳያ ሲኖር ኸይር ስራም የሰሩ ይፈራሉ ማለት ልብ ሲበላሽሳ ወንጀል የሰሩ እንኳን ግዴለሽነት ይመጣል ወንጀል ሲሰሩ ብለው ወንጀል ሲሰሩ አድረው እንኳን ትንሽ ቆም ብለው እንደው ነገ መግቢያዬ የት ነው የሚሆነው ልቡ የተስተካከለ يؤتون ما آتوا وقلوبهم ወጅላ መስራት ያለባቸውን ኸይር ስራ ይሰራሉ ግን ልባቸው ይፈራል አይሻ ይሄን ሲሰሙ ግራ ገባቸው يؤتون ما آتوا وقلوبهم وجلا የተለያየ ወንጀል ይሰራሉ ግን ከዛ ልባቸው ይፈራል የተባለ መስሏቸው አይሻ ነብይን ጠየቋቸው ያ ረሱላህ ይህ አንቀጽ ማለት ዝሙት የሚሰሩ ኸምር የሚጠጡ ከዛም ዝሙት በመስራታቸው ኸምር በመጠጣታቸው ምክንያት ልባቸው የሚፈራ ማለት ነው እንዴ ብለው ሲጠይቁ በፍጹም ይሄ አይደለም የተፈለገው ትክክለኛ ሂዳያ ያለው ሰው ወደዚህ አይሄድም ይልቅ ከዚህ የተፈለገው ይሰግዳሉ ይጾማሉ በመعنى الحديث የተለያዩ ኸይር ስራዎችን ይሰራሉ ግን አላህ ይቀበለኝ ይሆን ያሉ ይፈራሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ወቁሉቡሁም ወጅላ ሙሉ ሂዳያ ያለው ሰው በትክክል የተመራ ሰው ሶላት ሰግዶ ውስጡ ላይ ፍርሃት ይኖራል አላህ ተቀበለኝ ይሆን ይላል አላህ ከሰጠው ገንዘብ ላቡን ጠብ አድርጎ ካገኘው ገንዘብ ለኸይር ነገር ወጪ አድርጎ ዋናው እኮ ወጪ ማድረጉ አይደለም አላህ ወዶልኝ ይሆን አላህ ተቀበለኝ ይሆን ይሄ ስራዬ ሳይበላሽ ከጌታዬ ጋር ተገናኝቼ ዋጋውን አላህ ዘንድ አገኘው ይሆን ያሉ ይፈራሉ ይላል ለምንድን ነው ይሄ የሆነው እነሁም ኢላ ረቢሂም ራጂዑን ወደ አላህ እንደሚመለሱ ያውቃሉና የሰሩትን ስራ ሰርተው ይፈራሉ መስራቱ ብቻ ሳይሆን ጥራቱ አፈጻጸሙ ይወስነዋልና ሶላት የሰገዱ የሚጫወቱ የሚመስሉ ሰዎች አሉ ሶላት የሰገዱ የሚጫወቱ የሚመስሉ ሰዎች አሉ ልብሴ ጠሃራ ነው ነጃሳ ያሉ የተጠራጠሩ መነጀሱን ያወቁ እንደው ሰው ፊት ነጃሳ ልብስ ማውለቅ ከብዷቸው የሚሰግዳሉ ሩኩዕ ስጁዳቸውን ሳያሟሉ እድሜ ልካቸው የሚሰግዱ ሰዎች አሉ እንዲህ የሰገድክ ብትሞት ኖሮ እሳት ትገባ ነበር ያሉ ሰሃቦች ተገኝተዋል ያውም በእነሱ ዘመን ማለት ሰሃቦች ዘመን ሶላትን አበላሽቶ የሚሰግድን ሰው ባዩ ጊዜ እንዲህ የሰገድክ ብትሞት አላህ እሳት ያስገባህ ነበር ዘካውም ላይ ሐጁም ላይ ጾሙም ላይ ሌሎች የዲን ህግጋት ላይ ይሄው ነው የሚባል ነገር ግን አላህ ዘንድ እኮ ተመልሼ ይሄ ስራዬ ሚዛን ላይ ይቀመጣል ተመዝኖ ሊወድቅም ሊያልፍም ይችላል እዚህ ማድረጌን ብቻ አይደለም ማየት ያለብኝ ሰው ሲያያቸው አሳምረው ረጋ ብለው የሚሰግዱ ሰዎች አሉ ለብቻቸው ሲሆኑ አራቱን ረካ በአንድ ደቂቃ ባልሞላ ጊዜ ተክ አድርገው እህል የተበተነላት ዶሮ እህል እንደምታነሳው ነካ አድርገው የሚሄዱ ሰዎች አሉ ይህ ያዋጣል ነገ አላህ ፊት ይሄን ብታየው ያስደስታል ማድረጉ ብቻ አይደለም የሚታየው ከዚህ ዒባዳ ተግባራዊ አካላዊ ዒባዳ በስተጀርባ የሚፈለግ ነገር አለ ኢነ ሶላተ ተንሃ ዐኒል ፈሕሻኢ ወልሙንከር ሶላት ዓላማ ነው ከአላህ ጋር መገናኘት ለአኺራ ጊዜ መስጠትን ከወንጀል መጠበቂያ ነው አሳምሮ ያልሰገዱ ሶላት ከወንጀል አይጠብቅም ሶላቱ ከወንጀል ካልጠበቀ አልተሰገደም ማለት የሶላቱ አጅር ካልተገኘ በረካው ካልተገኘ ጥቅሙ ላያችን ላይ ካልተንጸባረቀ አልተሰገደም ማለት ለዚህ ነው ልክ ሰግደው ሲወጡ ጫማቸውን እንኳን በትክክል እስከ መጨረሻው ተጫምተው ሳያበቁ ውሸት የሚጀምሩ ሰዎች እንታያለን ይወጡ ያለው ከመስጂድ ነው ያሉት እዚህ መስጂድ ነው ነገር ግን ማግኘት ማይፈልጉ ሰው የት ነህ ሲላቸው እዛ መስጂድ ነኝ ይሉታል ከመስጂዱ ከቅጥር ግቢ ሳይወጡ ውሸት ይጀመራል ሌላ ሀገር ነኝ ይላሉ ስድብ ይጀመራል መስጂድ ሰግደው የወጡ የትርፍ ቃል የስድብ ቃል ካፋቸው የሚወጣ ሰዎች አሉ ስለዚህ ሂዳያው የአካል ብቻ ነው ማለት ነው ልብ አልዘለቀም እንዴት አድርጌ ነው ይሄ የዲን አካል ነው ብዬ አምኜ ለፍቼ ደክሜ የመሰራውን ስራ ወደ ልቤ ማመጣው እነሁም ኢላ ረቢሂም ራጂዑን ነገ እኮ አላህ ፊት እመለሳለሁ እዚህ ለጊዜው ብቻ ነካ አድርጌው ሰራሁ ብዬ ራሴን እንዳታለልኩት ብቻ አያበቃም ነገሩ ነገ አላህ ፊት ድጋሚ ይታያል ከአህለ ሱና ወልጀማዓ የእምነት መሰረት አንዱ የእምነት ነጥብ አንዱ ሚዛን አለ በሚዛን ማመን አለ እያንዳንዱ አማኝ አኺራ ላይ ሚዛን አለ ብሎ ማመን አለ ሚዛኑ ላይ ምንድነው የሚመዘነው ሰሪው ራሱ ይመዘናል ስራው ራሱ ይመዘናል ስራው የተመዘገበበት መዝገብ ይመዘናል ለዚህም ነው አንዳንድ ብዙ ሰዎች አላህ ዘንድ ቢመዘኑ የትንኝ ያክል ሚዛን አያነሱም ተብሏል ሐዲስ ላይ በጣም ቀጫጫ ሰዎች በኢማን ስለተሞሉ ደግሞ አላህ ዘንድ ኡሁድ ከሚባለው ተራራ የበለጠ ሚዛን ያነሳሉ ብላ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ መስዑድ
ለነብዩ መፋቂያ ለመስበር ዛፍ ላይ ሲወጡ የባታቸውን ቀጫጫነት አይተው አንዳንድ ሰዎች እንደ መሳቅ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም የባቱ ቀጫጫነት ነው እንደሚያስቃችሁ የአብዱላህ ኢብኑ መስዑድ ቀጫጫ ባቶች እግሮች አላህ ዘንድ ኡሁድ ከሚባለው ተራራ የበለጠ ሚዛን ያነሳሉ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በተቃራኒው ደግሞ ሰውነቱ የደለበ የወፈረ የገዘፈ ሰው እንደዚህ ግዙፍ የሆነ ሰው አላህ ዘንድ መጥቶ ሲመዘን ሚዛን ላይ የተነኘን ያክል የብናኝን ያክል ሚዛን እንደማያነሳም ተነግሮ ያ ውስጡ ከሂዳያ ባዶ ስለሆነ ነው። ይሄ ደግሞ ቀጫጫ ከመሆኑ ጋር ከተራራ በላይ ሚዛን ያነሳል የተባለለት ውስጡ በሂዳያ ስለተሞላ ነው። በሌሎች ማህበራዊ ጉዳዮች ላይ ከሰው ጋር በሚያገናኙን ነገሮች ላይ እንኳ የልባችን መስተካከልና መበላሸት ህይወትን እንደሚያበላሽ እንደሚያስተካክል የሚጠቁሙ የቁርአን አንቀጾች አሉ። ወላ ተክቱሙ ሸሃዳ ወመን የክቱምሃ ፈኢነሁ አቲሙን ቀልቡሁ ይላል። ምስክርነትን መስክሩ የተባላችሁትን መስክሩ፣ አትደብቁ ምስክርነትን የሚደብቅ የሚያዛባ ልቡ ወንጀለኛ ነው ይላል አላህ ተባረከ ወተዓላ። ወንጀሉን ወደ ልብ አስጠጋ። ዘመድን ለመጥቀም ብለው ያላዩትን የሚመሰክሩ ሰዎች አሉ። ወዳጅን ለመጥቀም ብለው የሚጠሉትን ሰው ለመጉዳት ብለው ያዩትን ምስክርነት የሚደብቁ ሰዎች አሉ። ምስክርነት አንዳንዴ ዋጅብና ግዴታ ይሆናል። የሆነ ሰው ሲገደል ካየህ ያላግባብ ሲገደል ካየህ ለምስክርነት ከተቆጠርክ ያን ምስክርነት ቃዲ ፊት ዳኛ ፊት ቀርቦ መስጠት የምስክርነት ቃልን መስጠት መመስከር ዋጅብና ግዴታ። አሊያ ደግሞ ሁለት ሰዎች አብረው ስራ ሲጀምሩ ቦታው ላይ ከነበርክ የሥራቸውን ሁኔታ ካወቅክ ኋላ ላይ ያንተ ምስክርነት አስፈልጎ ፍርድ ቤት ከተጠራህ መደበቅም የለብህም ማዛባትም የለብህም። ያላየኸውን መመስከር የለብህም፣ ያየኸውን መደበቅ የለብህም። ምደብቅ ከሆነ መስክር ከሆነ መታዛባ ከሆነ ፈኢነሁ አቲሙን ቀልቡሁ ልቡ ወንጀለኛ ነው ይላል አላህ ተባረከ። ምስክርነት ላይ ለማጭበርበር፣ ስራ ላይ ሸሪዓ የማይፈቅደውን አሰራር ለመስራት፣ ከሶላት ወደ ኋላ ለማለት፣ ሴት ልጅ ተገላልጣ ለመሄድ ወዘተ ወንጀሎች ሰበብ የሚሆነው ማህዋ የቀልብ አለመስተካከል የልብ ቀጠለ ማለት። የልባችሁን ብትደብቁት አላህ ያውቀዋል። ወኢን ቱኽፉ ማ ፊ ሱዱሪኩም አው ቱብዱሁ ያዕለሙሁ ላህ። ከልባችን ውስጥ የአላህ ውዴታ ሊኖር፣ የአላህ ፍራቻ ሊኖር፣ አላህን ለመገናኘት መጓጓት ሊኖር፣ ነቢዩን ዓለይሂ ሰላቱ ወሰላም ሰሓቦችን ለመገናኘት ውስጣችን ላይ ጉጉትና ፍላጎት ሊኖር ይገባል። ይህ ጉጉትና ፍላጎት ብቻ ሆኖ መቅረት የለበትም፣ ስራ ሊከተለው ይገባል። ልብ ሲስተካከል ይህ ሁሉ ይሳካል። ልብ ካልተስተካከለ እንዲሁ ራሳችን ያታለለን እንኖራለን። ነቢዩም ዓለይሂ ሰላቱ ወሰላም ኢማም ሙስሊም መዘገቡት ሶሒህ ሐዲስ ላይ እንደተነገረው አተቅዋ ሃሁና አሉ። ሶስቴ ወደ ልባቸው ያሳዩ የአላህ ፍራቻ ያለው እዚህ ውስጥ ነው፣ የአላህ ፍራቻ ያለው እዚህ ውስጥ ነው፣ የአላህ ፍራቻ ያለው እዚህ ውስጥ ነው። ተቅዋ ማለት ቅድም እንዳልነው ዲን ማለት ነው፣ ኢማን ማለት የአላህ ፍራቻ ማለት ዲን ማለት አድርጉ ያለንን ማድረግ፣ አላህ ተው ያለንን መተው ማለት የተቅዋ የዲን የኢማን የመመራት የመቃናት ዋና ቤቱ ልብ ነው ማለታቸው። ወመን ዩዐዝም ሸዓኢረ ላህ ፈኢነሃ ሚን ተቅወል ቁሉብ የሚል የቁርአን አንቀጽም አለ። የዲን ምልክቶችን ዲንን የሚያከብር የልብ ፍራቻ የአላህ ፍርሃት አለው ማለት ልብ ውስጥ የአላህ ፍራቻ አለ ማለት ነው። የዲን ህግጋትን የማያከብር በሶላት ሰዓት የሚተኛ አላህ ተባረከ ወተዓላ ያከበደውን ነገር አቅልሎ የሚያይ የልብ ተቅዋ የለውም ማለት። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ተቅዋ ያለው በዋነኝነት ልብ ውስጥ ነው። ልቤ ላይ ተቅዋ አለ ሂዳያ አለ ብለን ደግሞ እንዳንዘናጋ በሌላ ሐዲሳቸው የሰውነት አካል ውስጥ አንዲት ቁራጭ ስጋ አለች። እሷ ከተስተካከለች የሰው ልጅ ሙሉ አካላቱ ይስተካከላል። እሷ ከተበላሸች ሙሉ ሰውነቱ ይበላሻል። ይህቺ ሰውነትን የምታበላሽ የምታስተካከለን ቁራጭ ስጋ ማለት ልብ ናት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የሰው ልጅ ልቡ ሲስተካከል እጁ ይስተካከላል፣ አይሰርቅም፣ ሰው አይደበድብም። የሰው ልጅ ልቡ ሲስተካከል እግሩ ይስተካከላል፣ አላህ ወደሚጠላው ቦታ አይሄድም። አይኑ አላህ የሚጠላውን አያይም፣ ጆሮ አላህ የሚጠላውን አይሰማም፣ ምላሱ አላህ የሚጠላውን አይናገርም። ልብ ሲበላሽ እነዚህ ሁሉ ይበላሻል። አይን ያላየውን አየሁ ይላል፣ እግር ያልሄደበትን ሄድኩ ይላል፣ ጆሮ ያልሰማውን ሰማሁ ይላል። የግልም የሰዎችም አጠቃላይ ህይወት የተበላሸ ይሆን። አንዲትን የተከበረች ትዳሯን ቤቷን ክብሯን ጠብቃ የምትኖርን ሴት ሳያይ ባለቤትህን እገሌ ከሚባል ሰው ጋር እንዲህ አይነት ቦታ ላይ በእንዲህ አይነት ሁኔታ ላይ አየኋት ብሎ ይናገራል። ያላየው በዚህ አንድ የራሱ ዲን ይበላሻል፣ በሌላ በኩል የሰው ህይወት ያበላሻል። ሚስትህን ወይም ሴት ልጅህን
ከባዳ ወንድ ጋር ወንጀል ላይ መጥፎ ቦታ ላይ አየኋት ተብሎ የተነገረው ሰው እርምጃ ይወስዳል። ለዚሁ ሊያበቃው ምንድነው? የልብ መበላሸት። ልቡ ተበላሽቶ ይሄን ያልሆነ ንግግር የተናገረ ሰው የራሱ ዲን ይበላሻል። የዋሸባቸው ሰዎችን ህይወትም ጭምር ግንኙነትም ጭምር አብሮ ያበላሻል። ስለዚህ ተቅዋ ልብ ላይ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልብ ከተስተካከለ ሌላው አብሮ ይስተካከል። አካላት የልብ ተከታይ ናቸው። ከአቡ ሁረይራ ረዲየላሁ ዐንሁ እንደተነገረው ልብ የሰውነት አካላት ንጉሳቸው ነው፣ ጠቅላላ አዛዣቸው ነው። ልብ ሲስተካከል ሌሎች አካላት ይስተካከላሉ። አንድ የሀገር መሪ ሲስተካከል በሱ ስር ያሉ ሰራተኞች እንደሚስተካከሉት ሁላ የቢሮ ኃላፊ ማናጀር ጥሩ ሰው ከሆነ ጥሩ ዓላማ ካለው ንቁ ከሆነ በሱ ስር ያሉ ሁሉ ሰራተኞች ስራቸውን በአግባቡ ይሰራሉ። ተቆጣጣሪው ግዴለሽ ከሆነና ከተበላሸ አጠቃላይ የቢሮው አሰራር የተበላሸ ይሆናል። ልብም እንደዚህ ነው። ልብ ከተስተካከለ ሌሎች ሰውነት አካላት ይስተካከላሉ። አላህ ተባረከ ወተዓላ ከኛ በዋነኝነት የሚያየው ልብን ነው። ከዛ አስከትሎ ስራን ኢማም ሙስሊም በዘገቡት ሌላ ሐዲስ ላይ እንደተነገረው አላህ ተባረከ ወተዓላ መልካችሁን አያይም፣ ገጽታችሁን አያይም። ረጅም ነህ፣ አጭር ነህ፣ ቀጭን ነህ፣ ወፍራም ነህ፣ መልከ መልካም ነህ፣ መልከ ጥፉ ነህ አይልም። ሀብት ንብረታችሁንም አያይም። ይልቅ አላህ የሚያየው ልባችሁንና ተግባራችሁን ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ዘንድ የሚታየው ልብና ተግባር። ተግባር ነው የሚለውን ብዙ ሰዎች ይዘነጉታል። ዋናው ልብ ነው ይላሉ። ልብ ብቻ አይደል። የሰውነት አካላት ልብን ተከትለው ይስተካከላሉ፣ ያምራል። ውስጡ ቆሾ ሳለ ውጩን ብቻ አመሳስሎ የሚኖር ሰው የሆነ ጊዜ አላህ ተባረከ ወተዓላ ያጋልጠዋል። ልቡ ያልጸና ሰው ጣረሞት ላይ ጽናትን አያገኝም። ከዛ በፊትም በተለያዩ አጋጣሚዎች ኢማኑ የማስመሰል እንደሆነ ይጋለጣል። ሰዎች ሰርግ አንድ ቀን ነው ያሉ ሌላ ጊዜ ዲን ኢማን ሲሉ እንዳልኖሩት የሰርግ ቀን ላይ መስመር ይስታሉ። ሐራም መሆኑን ያወቁ ዘፈን ይከፍታሉ፣ ዘፋኝ ያስመጣሉ፣ ወንድና ሴትን ቀላቅለው ይጨፍራሉ። ሐዘን ሲበረታባቸው የለቅሶ ቀን ላይ ያዙን ልቀቁኝ ይላሉ። አላህን ለምን ይሉታል? ወደ ሰማይ አንገታቸውን ቀና አድርገው ለምን ይሉት? የሰጠውን ሲወስድ። በእንደዚህ አይነት አጋጣሚዎች ላይ ኢማን ልብ ውስጥ እንደሌለ ሂዳያው የልብ እንዳልሆነ ይወጣል፣ ይንጸባረቃል። ነቢዩ ዓለይሂ ሰላቱ ወሰላም ብዙ ጊዜ ሲምሉ ላ ወሙቀሊቢል ቁሉብ ይሉ ነበር። እንደው መሐላቸው እንኳ ልቦችን በሚገለባበጠው በአላህ እምላለሁ ይሉ ነበር ሲምሉ። ልብ ይገለባበታል፣ ጽናት ያስፈልጋል። ኡሙ ሰለማ የነቢ ባለቤት የመመናን እናት ነቢዩ በብዛት ያደርጉት የነበረ ዱዓ ምንድነው ተብለው ሲጠየቁ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ ነበር የሚሉት። ኡሙ ሰለማ የነቢ ባለቤት ናቸው። ፈቂህ ከሚባሉ ብዙ ሐዲስ ካስተላለፉ ሴት ሱሐባዎች መሃልም የሚመደቡ ናቸው በጥቅሉ። ታዲያ እንደ ባለቤት እንደ አብሮ እንደሚኖር ሰው ብዙ ጊዜ ነቢዩ ሲያደርጉት የሰማሽው ዱዓ ምንድነው ተብለው ሲጠየቁ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ አንተ ልቦችን የምትገለባበት ጌታ ሆይ የኔን ልብ ዲንህ ላይ አጽናው፣ ዲንህ ላይ አጽናው ያሉ አላህ ተባረከ ወተዓላ ይለምኑ ነው። ለምንድን ነው ይሄን ዱዓ የምታበዛው ተብለው ተጠይቀው ኡሙ ሰለማ ነቢን ጠይቀዋቸው ሁሉም የሰው ልጆች ልባቸው በአላህ ሁለት ጣቶች መሃል ነው ያለውና አላህ እንደፈለገ ይገለባበጣቸዋል፣ ልቤ እንዳይገለበጥ ፈርቼ ነው ይላል። ነብዩ ሰለላሁ ዐለይሂ ወሰለም ከፈሩ እኛ ለምንድን ነው ማንፈራው? ያሲን ወልቁርአኒል ሐኪም ኢነከ ዐላ ሲራጢን ሙስተቂም የተባለላቸው ሰው ናቸው ነብዩ ሰለላሁ ዐለይሂ ወሰለም። አንተ ያለኸው ቀጥ ያለው መንገድ ላይ ነው። ከራሳቸው መመራት ቀጥ ማለት አልፎ ሌሎችን ለመምራትም ሰበብ ናቸው። ከመሆኑም ጋር ነብዩ ሰለላሁ ዐለይሂ ወሰለም ፈርተው ደግመው ደጋግመው ዱዓ ያደርጉ ነበር። አላህን ተባረከ ወተዓላ ሂዳያ ጽናትን ይጠይቁት ነበር። ከአቡ ሙሳ አልአሽዓሪ በተላለፈ ሐዲስ ላይ እንደተነገረው ነቢዩ ዓለይሂ ሰላቱ ወሰላም የልብ ምሳሌው በረሃ ላይ እንደተንጠለጠለ የዶሮ ላባ ነው። ንፋስ ወደ ግራ ወደ ቀኝ ወደ ላይ ወደ ታች እንደሚያደርገው ብላ የሰው ልጅ ልቡ ቀልብ የተባለው ከዚሁ ቃል ተወስዶ ነው። ቀልብ ማለት መገልበጥ ማለት መገለባበጥ ማለት የሰው ልጅ ልቡ ይገለባበጣል፣ ያዝለቀቅ ያደርጋል፣ ያመነታ ሐራም መሆኑን የሚያውቀውን ነገር መልሶ ይሰራል። ልቡ ለስለስ ብሎ ደክሞ ዛሬ ጥሩ ነው ብሎ ሲያምን የነበረውን ነገር ነገ መጥፎ ነው ይላል። ትናንት መጥፎ ነው ሲል የነበረውን ዛሬ ጥሩ ነው ይላል። ልብ አስቸጋሪ፣ ፊትናዎች ወደፊት ወደ ኋላ ያደርጉታል። ሸይጣን ስሜት ወደፊት ወደ ኋላ ያደርጉታል። ስለዚህ ዘውትር ረበና ላ ቱዚግ ቁሉበና በዕደ ኢዝ ሀደይተና ልንል ይገባናል። ይሄ
የነቢያት ዱዓን የሷሊሖች ዱዓን ኢህዲነ ሲራጠል ሙስተቂም እንደማለት አላህ ተባረከ ወተዓላ የእሱን ትክክለኛ ባሮች የእሱን ሐቅ የእሱን ዲን የሚያውቁ ዑለሞችን ሁኔታ አቋም ሲነግረን ረበና ላ ቱዚግ ቁሉበና በዕደ ኢዝ ሀደይተና ይላሉ ብሎን ጌታችን ሆይ ከመራህን በኋላ አታጥመን፣ መንገዱን ካሳወቅከን በኋላ አታስተን የሚሉ ናቸው። ራሲኾች በዒልም በኢማን በእውቀት የበሰሉ ጥልቅ እውቀት ያላቸው በእውቀታቸው እንኳ አይተማመኑ፣ በኢማናቸው አይተማመኑ፣ አይኮሩም። አላህ ሆይ ከመራኸኝ ካቃናኸኝ በኋላ አታጥመኝ፣ ካሳወቅከኝ በኋላ አታሳስተኝ፣ የኢማንን ጥፍጥና ካቀመስከኝ በኋላ አትንፈገኝ ልንል ይገባናል። የሰው ልጅ የተለያዩ የሚፈታተኑት ነገሮች አሉ። ልብን የሚፈታተኑ ነገሮች አሉ። ከሂዳያ መንገድ የሚያወጡ ነገሮች አሉ። ሄዶ መጨረሻ ላይ ልብ ሁሉ ዝግ እስኪሆን ድረስ ይቀጥላል። በየጊዜው አዳዲስ ነገሮችን ሲሰሙ ያን ወደ ሚዛን ወደ ሸሪዓ አምጥቶ ጥሩውን ተቀብሎ መጥፎውን መመለስን ሲያቆሙ፣ በስሜት ሲነዱ፣ ፊትና ሲበዛ፣ ግራ የሚያጋቡ ነገሮች ሲበዙ ልብ ይታወራል። እዛ ደረጃ ላለመድረስ የሚያስፈልጉ የሚጠቅሙ ወሳኝ የሚባሉ ነገሮች አሉ። ለዚህ የሚያግዙ ነገሮች አሉ። ሂዳያ እንዲኖረን የልብ ትክክለኛ ሂዳያ እንዲኖረን በሰላም ከአላህ ጋር የሚያገናኝ ጀነት የሚያስገባ ሂዳያ እንዲኖረን የሚያስፈልጉ ነገሮች አሉ። ያለበዚያ ይህ ካልሆነ መሳታችን ከመስመር መውጣታችን እድሜያችንን በከንቱ መጨረሳችን አይ የሰው ልጅ ሲያመው ሐኪም ቤት ይሄዳል። ሲርበው ወደ ማዕድ ቤት ይሄዳል። የዲን ጉዳይ ግራ ሲያጋባው ምንድነው ማድረግ ያለበት? የኢማን መቀነስ ሲሰማው ምንድነው ማድረግ ያለበት? እስከ መቼ ነው እንደዚህ የምኖረው? የተፈጠርኩት ለምንድን ነው? የተፈጠርንለት ዓላማ አለ። አላህ ነግሮናል። ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ተብሏል። ሰውም ይሁን ጂን አልተፈጠሩም አላህን ተባረከ ወተዓላ በብቸኝነት ሊገዙና ሊያመልኩ እንጂ ተብሏል። ይህ ትልቅ ዓላማ ነው። ሰማይ ምድር የተፈጠሩለት ዓላማ ነው። እኛም የተፈጠርነው ለዚህ ሆኖ እንዲሁ እንደ እንስሳት በልተን ጠጥተን ደልበን ከዛም የዱንያ ህይወታችን ሲያበቃ ሞተን ልንቀበር አይደለም። ከሞት በኋላ ሌላ ህይወት ይጠብቀናል። ይህ ከሞት በኋላ ያለውን ህይወታችንን ያማረ የሰመረ የተስተካከለ ለማድረግ ምንድነው የሚያስፈልገው? ይህ የብልህ ሁሉ ጥያቄ ብልህ የሆነ አስተዋይ የሆነ የገባው ሰው ሁሌ ይሄን ጥያቄ ራሱን ሊጠይቅ ይገባዋል። አላህ ተባረከ ወተዓላ ይሄን የሂዳያን ዓላማ ለማሳካት የሰው ልጆችን ለማቃናት ለማስተካከል የእሱን መንገድ ለማሳየት የጀነትን ጉዞ ለማስጀመር ነቢያትን ልኳል። መጽሐፍትን አውርዷል። ቁርአን የወረደው ተውራት፣ ኢንጂል የወረደው ዘቡር፣ ፉርቃን የወረደው ለዚህ ነው። ነቢያት በተከታታይ የተላኩትም ለዚህ ነው። የሰው ልጆችን ከጨለማ ከጅህልና ከጥመት አውጥቶ የጀነትን መንገድ ለማሳየት። ሰውነታችን ምግብ ከሌለ ውሃ ከሌለ እንደሚጎዳ ሁሉ ልባችን ሂዳያን ካላገኘ ይጎዳል። ሰላም አያገኝ፣ ምቾት አይሰማው። ያማረ የተስተካከለ ህይወት ማለት የኢማን ህይወት፣ የዲን ህይወት፣ የሂዳያ ህይወት። ቀጥ ባለ መንገድ ግልጽ በሆነ መንገድ ስንሄድ ወደ አሰብነው እንደምንደርሰው ሁሉ የሂዳያን መንገድ ይዘን ስንሄድ ብቻ ነው ወደ ጀነት የምንደርሰው። ቀን ከሌት ሊለፋለት የሚገባ ጉዳይ ቢኖር ሂዳያ፣ ሁሌ ተገናኝተን ልንመካከርበት ልንወያይበት የሚገባ ጉዳይ ቢኖር ሂዳያ። ዛሬ ሰዎች ስለ ፖለቲካ፣ ስለ ቢዝነስ፣ ስለ ብሔር፣ ስለ ተለያዩ ነገሮች ተገናኝተው ያወራሉ። ስለ ዲን፣ ስለ ኢማን፣ ስለ አኼራ ግን መመካከር ብዙም የለም። በዚህ መልኩ ተሰብስቦ መማር ትልቅ የአላህ ኒዕማ የጀነት መንገድ። ነገር ግን በዚህ ብቻ ማብቃት የለበትም። የሰማነውን ወደ ተግባር መቀየር፣ ቀድመን ራሳችን ውስጣችንን ማንቃት፣ ራሳችንን መጠየቅ ይገባል። መጥቶ መስማቱ አንድ እርምጃ ነው። መጽሐፍ ገዝቶ ማንበቡ አንድ እርምጃ ነው። ያልገባንን ዑለሞችን ሄደን ደውለን መጠየቁ አንድ እርምጃ ነው። ነገር ግን ይህ ሁሉ ተደምሮ እኔ ላይ ምን ያሳደረው ተጽዕኖ አለ? ምን ያክል ተቀይሬያለሁ? በሰማሁት ምን ያክል ተጠቅሜያለሁ ልንል ይገባል። ይሄን ለማሳካት የሚያግዙ ነገሮች አሉ። ቀጥተኛው መንገድ ለማወቅ ቀጥተኛው መንገድ ላይ ለመጽናት የልብ መመራትን፣ መቃናትን፣ መስተካከልን ለማግኘት የሚረዱ ነገሮች አሉ። ሂዳያን ለማግኘት ትክክለኛውን የአላህን መንገድ ለማወቅና እዛ ላይ ለመጽናት ከሚያግዙ ከሚረዱ ነገሮች መካከል የመጀመሪያው አላህን ተባረከ ወተዓላ እገዛ መጠየቅ።
ያለ አላህ ተባረከ ወተዓላ ፈቃድ ያለ አላህ እገዛ ሊሆን የሚችል ነገር ምንም የለም። ያለ አላህ ተባረከ ወተዓላ ፈቃድ ሊሆን የሚችል ሊሳካ የሚችል ስኬት የለም። የስኬቶች ሁሉ ስኬት ሂዳያ ማግኘት ነው ብለናል። መመራትና መቃናት ነው ብለናል። የሰው ልጅ ትክክለኛውን የአላህን መንገድ ሲያገኝና በዛ ላይ ህይወቱን ሲመራ ነው የዱንያ ህይወቱ እንኳን የሚያምረው ከአኺራው በፊት። የአላህን መንገድ ተከትሎ የማይሄድ ሰው ህይወቱ ከእንስሳት ህይወት በምንም አይለይም። ይህንንም አላህ በቁርአን በግልጽ ቃል ነግሮናል። ኡላኢከ ከልአንዓሚ በል ሁም አضل። አላህ በሰጣቸው ጆሮ አላህ ያዛቸው ማይሰሙ፣ አላህ በሰጣቸው ልብ ስለ አኺራ ስለ አላህ ማያስቡ ኢላ አኺሪሂ እነዚህ እንደ እንስሳ ናቸው ከዛም የከፉ ናቸው ብሏል ተባረከ። ስለዚህ አላህ ተባረከ ወተዓላ ሂዳያን እንዲሰጠን ትክክለኛው መንገድ እንዲመራ ያወቅነውን ነገር ለመተግበር እንዲያግዘን በሰላም ከሱ ጋር እስክንገናኝ ድረስ ከቀጥተኛው መንገድ ሳንወጣ ጸንተን እንድኖር አላህን ተባረከ ወተዓላ እገዛ መጠየቅ ይኖርብናል። ለዚህ ነው በየሶላቱ ኢያከ ነዕቡዱ ወኢያከ ነስተዒን ያለን ውለን የምናድረው። ቅድም ኢህዲነ ሲራጠል ሙስተቂም ላይ እንዳልነው ይሄንንም ሁሉም ነው የሚለው ወልዮችም ተቅዮችም ሷሊሖችም ዑለሞችም አዋቂዎች አላዋቂዎችም ወንዱም ሴቱም ሕፃኑም አዋቂውም ኢያከ ነዕቡዱ ወኢያከ ነስተዒን ሲል ነው የሚውለው። አንተም ብቻ ነው የምንገዛው፣ ከአንተም ብቻ ነው እገዛ የምንፈልገው ማለት ነው። አላ እሙር ዱንያ ወዲን ለዲን ለዱንያ ለትንሽ ለትልቁ አጋዣችን አላህ። ከአላህ ውጪ ሙታንን አግዙኝ ማለት፣ ሞት የተቀበሩ ወልዮችን ሷሊሖችን አግዙኝ እርዱኝ ማለት ፈጽሞ አይቻልም። ከአላህ መንገድ ያወጣል። ዋናው ትልቁ መንገድ ተውሂድ የአላህን ብቸኝነት ማወቅ። ትልቅ አደጋ፣ ትልቅ መከራ፣ ትልቅ ውርደት ደግሞ የተውሂድ ተቃራኒ የሆነው ሽርክ ነው። የሰው ልጅ ምንም ጉዳዩ ቢያምር ቢስተካከል ቢሟላ ከሽርክ ካልጠራ እሱ ያለው አደጋ ላይ ነው፣ ገደል ውስጥ ነው ያለው፣ በእሳት የተሞላ ገደል ውስጥ። ተውሂድን ከያዘ ደግሞ ሁሉም ነገር ቀላል ነው። ህይወቱ የተረጋጋ ይሆናል፣ ሰላም የተሞላበት ይሆናል። አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልም ኡላኢከ ለሁሙል አምኑ ወሁም ሙህተዱን። እነዚያ በአላህ ያመኑ በአላህ ምንም ያላሻረፉ እምነታቸው ላይ የሽርክን በደል የማዕሱያን በደል ወንጀልን ያልቀላቀሉ እነሱ የተሟላ ሰላም፣ ደህንነት፣ ጸጥታ አለላቸው። የተመሩ የተቃኑ ማለትም እነሱ ናቸው ይላል። አንድ ሰው አላህን ትቶ ለቀብር ካረደ በሸሪዓው ረዱ የተባለው ለዒድ ነው፣ ለዓረፋ ነው፣ ውድሕያ ለዓቂቃ ነው፣ ለሐጅ ነው። እንግዳህን ለማክበር በጥሩ ስጋ በትኩስ ስጋ ለማክበር ለእንግዳህ ልታረድ ትችላለህ። ከዛ ውጪ ሰውን ለማክበር ተብሎ ራሱን ለማክበር ተብሎ እኛ ቤት ገብቶ ሳይታረድለት መውጣት የለበትም። ደም ሳይፈስ መውጣት የለባቸው እሳቸው ተብሎ ሰውን ላክብሮት ብሎ ስጋው ተፈልጎ ሳይሆን ከታረደ ሽርክን የወሊ የሷሊህ የደጋጎች የአውሊያዎች ቀብር ጋር ብሎ ወስዶ ማረድ ሽርክን። ወልዮችን ሷሊሖችን ጠብቁኝ ብሎ መለመን ከሞቱ በኋላ ሽርክን። አጠገብህ ካለ አንድ ሰው ትንሽ ተኝቼ ልነሳ ነው፣ አካባቢው ያስፈራል፣ እዚህ ጋር ሆነ ጠብቀኝ፣ ችግር የለም። ሰው በሚችለው ነገር ጠብቀኝ የሚባል ችግር የለም። አንድ ሰው ግን ከሞተ ከተቀበረ በኋላ እሳቸው ይጠብቁኛል፣ እሳቸው ይሰጡኛል፣ እሳቸው ይደርሱልኛል ብሎ ማመን ትልቁ ሽርክ ነው፣ ከእስላም የሚያስወጣ ማለት። ኢያከ ነዕቡዱ አንተን ብቻ ነው የምንገዛው፣ ምን ለምነው አላህን ብቻ ነው። ልጅ ስጡኝ፣ ጤና ስጡኝ ተብሎ ቢለመን ማንም የለም። ዱንያ አኺራዬ በእርሶ እጅ ነው ያለው፣ በእርሶ መጀን፣ እርሶ እንዲህ ያድርጉኝ፣ በኪሶ ያድርጉኝ፣ ይደብቁኝ፣ እጄን ያዙኝ። ይሄ ከፊሉ ሽርክ ነው፣ ከፊሉ ቢድዓ ነው፣ ከቀጥተኛው መንገድ የሚያወጣ ዙልም ነው፣ ራስን መበደል። ታዲያ በየሶላቱ ኢያከ ነዕቡዱ አንተን ብቻ ነው የምገዛው፣ አንተን ብቻ ነው ማመልከው፣ በአንተ ብቻ ነው የምምለው፣ አንተን ብቻ ነው የምፈራው፣ አንተን ብቻ ነው የምከጅለው፣ በጭንቅ በመከራ ጊዜ አንተን ብቻ ነው ድረስልኝ ምለው እያለን ሶላት ላይ ወኢያከ ነስተዒን። ይሄን ለማሳካትም ይሁን ሌሎች የዲን የዱንያ ጉዳይ ላይ እገዛ የምፈልገው አንተን ነው ካንተ ነው ምን። ሴት ልጅ ምጥ ሲበረታባት አላህን ነው መጥራት ያለባት፣ አላህን ነው መጠየቅ ያለባት እንጂ ፋጢመቱ ዘህራ ምጡን ነግሪልኝ፣ ያ ረሱላህ ድረሱልኝ። ወከዛልክ በየአካባቢው ያሉ ሰዎች የተሳሳተ እምነት ውስጣቸው ላይ ይዘው ያግዛሉ፣ ይረዳሉ፣ ይደርሳሉ የሚሏቸው መሻይኾች አሉ።
ሰዎች ናቸው። ከአላህ በታች ያለ ሁሉ ከሞተ በኋላ ስራ ይቋረጣል። ስልጣን የለም። በህይወት ያሉትም ቢሆኑ በራሳቸው ጉዳይ ካልሆነ በስተቀር በከውን በፍጥረታት ጉዳይ ጣልቃ ገብተው የሚወስኑት ነገር የለም። አሻሂድ ኢያከ ነዕቡዱ ወኢያከ ነስተዒን ዕለታዊ ዱዓ ለሙእሚኖች አንተን ነው እገዛ የምንጠይቀው። በምንድን ነው አላህን እገዛ የምንጠይቀው? የሚጠቅመን ነገር ላይ የሚጠቅመንን ለማሳካት የሚያስፈልገንን ለማሟላት የሚጎዳንን ነገር ለማራቅ ከምንፈራው ነገር ለመዳን እገዛ የምንጠይቀው አላህን። ለሰው ልጅ ከሚጠቅሙ ነገሮች ሁሉ ዋናው ሂዳያ አላህን ማወቅ ዲንን ማወቅ ያወቁት ነገር ላይ መጽናት የነቢዩን ሰለላሁ ዐለይሂ ወሰለም ሱና ማወቅ መከተል ህይወት ላይ መሪ ማድረግ የአላህ ተባረከ ወተዓላ እገዛ የሚያስፈልገው ጉዳይ። ይሄን አላህ ያሳካለት ሰው ከነቢዮች ከሷሊሖች ከስዲቆች ጋር ይሆናል። ኡላኢከ መዐ አለዚነ አንዐመ አላሁ ዐለይሂም ኢህዲነ ሲራጠል ሙስተቂም ቀናውን መንገድ ምራኝ ያለን ነው የምንውለው። የቱ መንገድ ነው ይሄ? የነቢዮች የሷሊሖች መንገድ ነው። የሹሃዳዎች መንገድ ነው። ለዲን ብለው የተሰዉ ሰዎች መንገድ ነው። ይሄን መንገድ ለማግኘት የአላህ እገዛ ያስፈልጋል። ወደ አንድ ቦታ ስትሄድ መንገዱን በግራ በቀኝ ብለህ ማግኘት ሲያቅትህ ሰው ትፈልጋል። እንደው እባክህ መንገድ አሳየኝ ትላለህ። አላህን ተባረከ ወተዓላ ወደ አንተ የሚወስደውን መንገድ አሳየኝ ብለን ልንጠይቀው ይገባል። እዚህ ዱንያ ላይ ስንጓዝ መንገድ ከጠፋን የተወሰኑ ሜትሮችን ኪሎ ሜትሮችን ብንስት ነው ብንደክም ነው። ዞሮ ዞሮ ወደ ሄድንበት መምጣት እንችላለን። ይሄን የአኺራ መንገድ የጀነት መንገድ የሳተ ሰው አኺራ ከሄደ በኋላ መንገዱ ስህተት መሆኑን አውቆ ዳግም ወደ ዱንያ ተመልሶ መጥቶ ማስተካከል ፈጽሞ አይታሰብም። ስለዚህ እንዳልሳሳት ጌታዬ ሆይ አንተ ጠብቀኝ፣ አንተ ምራኝ፣ አንተ አቅናኝ፣ አንተ አቃናኝ፣ አንተ ጠብቀኝ፣ አንተ አበርታኝ ልንል ይገባል። ኢህዲነ ሲራጠል ሙስተቂም ይሄ ነው ትርጉም። ጀምሬዋለሁ መንገዱን አንተ አዝልቀኝ ማለት ነው። ጉዞዬን ያማረ አድርግልኝ ማለት ነው። እስላሙ ላይ ምክንያቱም እስላም ላይ ሆነው እስላም ላይ ናቸው ወይስ ኩፍር ላይ ናቸው ሁኔታቸው የሚያጠራጥር ሰዎች አሉ። እስላም የሚታየው እነሱ ላይ ስማቸው ላይ ብቻ ነው ወይም ረመዳን ሲመጣ ብቻ ነው። ከዛ ውጪ አለባበሳቸው ኢስላማዊ ነው፣ ፀጉር አያያዛቸው ኢስላማዊ ነው፣ ስነ ምግባራቸው፣ ንግዳቸው፣ የቤተሰብ አመራራቸው ከእስላም የራቀ ነው። እንደዚህ አታድርገኝ ላ ወላ አታድርገኝ ከዚህም ያልሆኑ ሰዎች አሉ። ሙደብደቢና በይነ ዛሊክ ትንሽ ጥቅም የሚያገኙ ሸሪዓ ፍርድ ቤት መሆኑን ሲያውቁ ሸሪዓ ፍርድ ቤት ወደሚባለው ፍርድ ቤት ይሄዳሉ። የተሻለ ጥቅም የሚያገኙት ደግሞ ምድራዊ ሰዋዊ ዓለማዊ ፍርድ ቤት መሆኑን ሲያውቁ ወደ ዓለማዊ ፍርድ ቤት ይሄዳሉ። ወኢን የኩን ለሁሙል ሐቁ ያእቱ ኢለይሂ ሙዝዒኒነ አፊ ቁሉቢሂም መረድ ኑ ወደ አላህ ሸሪዓ ተብለው ሲጠሩ ይቀፋቸዋል። ነገር ግን በአላህ ሸሪዓ መሰረት ሄደው ጥቅም የሚያገኙ ከመሰላቸው የሮጡ ይመጣሉ። ሸሪዓ የሚፈርደው ለነሱ ማይጥማቸው በሆነ መልኩ ዱንያዊ ጥቅም የሚያስቀርባቸው ከመሰላቸው ወደ ኋላ ይላል። ሙዕሪዲን ጀርባ ሰጥተው ይሸሻሉ። እነዚህ ልባቸው ላይ በሽታ አለባቸው። ከዚህ አይነቱ በሽተኝነት አላህ እንዲጠብቀን በሁሉም ነገር እውነተኛ ሙስሊም እውነተኛ ሙእሚን እውነተኛ የነቢይ ተከታይ እንዲያደርገን አላህን ተባረከ ወተዓላ ዘውትር መለመን ያስፈልጋል። ረበና ላ ቱዚግ ቁሉበና በዕደ ኢዝ ሀደይተና ከመራህም በኋላ አታጥመመን፣ ካሳየህም በኋላ መንገዱን አታውጣን ከሱ ማለት ያስፈልጋል። ዘውትር አላህን መለመን ያስፈልጋል። ነቢይን እንኳ አላህ ተባረከ ወተዓላ ወለውላ አን ሰበትናከ ለቀድ ኪድተ ተርከኑ ኢለይሂም ሸይአን ቀሊላ ብሏቸው እኔ ባላጠናህ ኖሮ ወደሚደራደሩህ ከሃዲያን ትንሽ ትዘነበል ነበር ይላቸዋል። ነቢይን ያጠናቸው ማን ነው? ከነቢይ ጋር የነበሩ ሰሐቦችን ያጠናቸው ማን ነው? አላህ። ስለዚህ ያ ሙቀሊበል ቁሉብ ያ ሙሰቢተል ቁሉብ አንተ ልቦችን የምታጠና ልቦችን የምትገለባብጥ ጌታ ሆይ ልቤን ወደ ኸይር ገልበጥ አድርግልኝ፣ ልቤን ኸይር ላይ አጥናልኝ ልንለው ይገባል። ዩሰቢቱ ላሁ አለዚነ አመኑ ቢልቀውሊ ሳቢት ፊል ሐያቲ ዱንያ ወፊል አኺራ ወዩዲሉ ላሁ ዛሊሚን ያመኑን አላህ ተባረከ ወተዓላ ትክክለኛው ቃል ላይ ኢማን ላይ ያጠናቸዋል በዱንያም አኺራም ላይ ጣረሞት ላይ ሲደርሱ ብሎ በዳዮችን አወላዋዮችን ግፈኞችን ወንጀለኞችን ደግሞ እምቢ ባዮችን ያስታቸዋል። ይሄ ሁሉ ያለው በአላህ እጅ ነው። እጁ ላይ ያለውን አላህ ጋር ያለውን ኸይር ዘውትር አላህን እንጠይቀው ይገባል። ማንም ከምግብ ከመጠጥ እንደማይብቃቃ ሁሉ
የአኺራ ህይወት የሚፈልግ ሰው ከሂዳያ አይብቃቃም። ሲርበን ፈጥነን ርቦኛል አብላኝ እንደምንለው አላህ ስራ ስጠኝ እንደምንለው ስንታመም ጤናችን ሲዛባ ጤና ስጠኝ እንደምንለው አላህን ዘውትር አንተ ከመራሃቸው ባሮችህ አድርገን اللهم اهدني ايش لمن هديت ይሄ ነብዩ ሰለላሁ ዐለይሂ ወሰለም ለልጅ ልጃቸው ለሐሰን ያስተማሩት ዱዓ አላህ ሆይ ከመራሃቸው ሰዎች ጋር ምራኝ ከተመሩት አድርገኝ ከኩፍር ከጥመት ከወንጀል አፊያ ካደረካቸው ከገላገለካቸው ሰዎች ጋር አድርገኝ ገላገኝ ነው በዱንያም በአኺራ ደህንነትን ሰላምን ጠይቃለሁ ከኩፍር ከሽርክ ከቢድዓ ከወንጀል ከጠሩ ባሮች አድርገኝ ብለን አላህን ተባረከ ወተዓላ እንድንለምነው ነብዩ አለይሂ ሰላቱ ሰላም አስተምረው። ሁለተኛው የሂዳያ የመቃናት የመስተካከል ሰበብ ከቁርአን ጋር ያለን ግንኙነት ማጠናከር ማሳመር። ቁርአን የሂዳያ ምንጭ ነው። ሲጀምርም ቁርአን የወረደው ለሂዳያ ነው። ቁርአን የወረደው የሰው ልጆች ሊመሩበት ነው። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን። ቁርአንን ከአላህ ዘንድ አድርስ ተብሎ ጅብሪል ነው ያወረደው። ለምንድን ነው ያወረደው? ያመኑትን ሊያጠናበት ወሁደን መመሪያም መቃኛ መስተካከያም እንዲሆን በጀነትም ሊያበስር እነማንን ሙስሊሞችን። ቁርአን የወረደው ለነዚህ ዓላማዎች ነው ማለት። ከቁርአን ዓላማ አንዱ አማኞችን ማጽናት፣ ቁርአንን ቃሉን መቅራት፣ የቻሉትን ያክል መሐፈዝ፣ ትርጉሙን መማር፣ ህጉን መተግበር የሂዳያ ዋስትና ነው። እኔ ጥናት አጣሁኝ ያዘለቀቅ ማድረግ በሽታ ተጠናወተኝ ያሉ ስሞታም ያቀርቡ ሰዎች ከይፈ ሐሉከ መዐል ቁርአን ሊባሉ ይገባል። ከቁርአን ጋር ያለው ሁኔታ ምን ይመስላል? ቁርአንን ግድግዳ ላይ ሰቅሎ ቤት ጠረጴዛ ላይ አስቀምጦ ወይም መኪና ዳሽቦርድ ላይ ለፀሐይና ለአቧራ አጋልጦ ሂዳያ ማግኘት አይታሰብም። ሰውነታችን አቅም እንዲያገኝ በየቀኑ ውሃ መውሰድ ምግብ መውሰድ እንዳለብን ሁሉ ኢማናችን እንዳይንገዳገድ ጽኑ እንዲሆን ጠንካራ እንዲሆን ምን ያስፈልገዋል? ቁርአን ያስፈልጋል። ቁርአን ውስጥ መድኃኒቶች ሁሉ ስላሉ ቁርአን ውስጥ የአደጋ መንገዶች ሁሉ እንድንጠነቀቃቸው ስለተነገሩ በቁርአን ህይወቱን የሚመራ ሰው ቀና ብሎ እያየ መንገድ የመረጠ እንደሚሄድ ሰው፣ ህይወቱን በቁርአን የማይመራ ሰው ደግሞ ምሳሌው አይኑን አስሮ ወይም ደግሞ አይኑ ታውሮ ጨለማ ላይ እንደሚራመድ ሰው ነው። እስከ የት መሄድ ይችላል? የህይወቱን መመሪያ መሪ ቁርአን ያደረገ ሰው ግልጽ የሆነ መንገድ ላይ አስፋልት ላይ ያውም እያየ መንገድ የመረጠ እንደሚሄድ ሰው ነው። ቁርአን ከህይወቱ የወጣ ከቁርአን የራቀ ሰው ደግሞ አይኑን አስሮ ጨፍኖ አልያ ደግሞ አይኑ ጠፍቶ ታውሮ ለመሄድ እንደሚሞክር ሰው 1 ኪሎ ሜትር 1 ሜትር በሰላም መጓዝ አይችልም፣ ይደናቀፋል፣ ይወድቃል። ወከዛልክ ያለ ቁርአን ያለ ዒልም ያለ እውቀት የሚጓዝ ሰው የአኺራ ጉዞ ተመሳሳይ ነው። ማድረግ የሌለበትን ያደርጋል በጅህልና ወይም በኢማን ማነስ ምክንያት። ያለ ቁርአን የሚጓዝ ሰው ማድረግ የሌለበትን ያደርጋል የአኺራ ጉዞ ላይ ወይም ባለማወቅ ወይም በኢማን መድከም። ሁለቱንም በሽታዎች ደግሞ ቁርአን ያክማቸዋል። የእውቀት ማነስን ቁርአን ጠራርጎ ያስወግደዋል፣ ያስተምርሃል፣ ያሳውቅሃል። አርሰለ ረሱለሁ ቢልሁዳ ወዲኒል ሐቅ። ሁዳ ማለት ዒልም ማለት ነው። ዲኑል ሐቅ ማለት መልካም ስራ ማለት ነው። ቁርአን የወረደው ነብይ የተላኩት እውቀትና ተግባርን ይዘው ነው። በዐተ ፊል ኡሚይነ ረሱለን ሚንሁም የትሉ ዐለይሂም አያቲሂ ወዩዘኪሂም። ለሰው ልጆች ቁርአንን አስይዞ ነቢይን የላካቸው ያሳወቁ ያጸዷቸው ያንጿቸው ዘንድ ነው። ከዚህ የሰው ልጅ ካላወቀ የእውቀት ምንጭ የሆነውን ቁርአን ካልተጠጋ ካልተማረ ካልቀራ ያልገባውን ካልጠየቀ መንገድ እንደማያውቅ ሰው ይሄዳል። ሄዶ የአንበሳ መንጋጋ ውስጥ ሊገባ ይችላል። መሄድ ያለበት በዚህ ሆኖ ሳለ እኔ በዚህ ይሻለኛል ብሎ ዝም ብሎ ቢሄድ በማያውቀው መንገድ መጨረሻ ላይ ሄዶ እግሩ የሚያደርሰው መንገዱ የሚያደርሰው የአውሬ መንደር ሊሆን ይችላል። የአንበሳ የጅብ ቀለብ ሊሆን ይችላል። ታከዛ የቁርአንን መንገድ ትቶ ዝም ብሎ የሚጓዝ ሰው መጨረሻ የምትቀበለው ጀሃነም ልትሆን ይችላል። ቀብር ሲገባ ሊደናገር ይችላል። በቂ ስንቅ ሳይዝ አላህ ፊት ሊቀርብ ይችላል። ወንጀል ተሸክሞ አላህ ፊት ሊቀርብ ይችላል። ወቀድ ኻበ መን ሐመለ ዙልማን። ቁርአንን ሐዲስን ቸላ ያለ በግምት የተጓዘ በሀዋ የተጓዘ አላህ ፊት ይዋረዳል።
ውርደቱን ወንጀሉን ተሸክሞ ይቆማል። ኢዳ ቁርአን የወረደው ሊኑሰቢተ ቢሂ ፉአደክ ሌላኛው ቁርአን ላይ አንቀጽ ላይ እንዳለው ልብህን ልናጸናበት ነው ቁርአንን ከፋፍለን ያወረድነው። በቁርአን የተሞላ ልብ ጽኑ ነው። ስር እንደሰደደ ረጅም ዓመት ተተክሎ እንደቆየ ዛፍ ማለት ሲሞት እንጂ ቦታውን አይለቅ። የሰው ልጅ በኢማን በቁርአን ልቡ ከታጨቀ ቁርአን በ23 ዓመት ነው የወረደው። 23 ዓመት ሙሉ ተከፋፍሎ የወረደበት ምክንያት ለልቦች የጽናት ውሃ ለማጠጣት። ሰሐቦች የተለያዩ የሚረብሹ የሚፈታተኑ ነገሮችን ሲያዩ ሲሰሙ ነብይ ጋር ይመጣሉ። ነብይ ጋር ሲመጡ ነብዩ ምንም ያደርጉላቸው የሚያክሟቸው ቁርአን ያነቡላቸው። ምድር ላይ ተከስቶ አነጋጋሪ አስቸጋሪ በሆነው ጉዳይ ላይ አዲስ የቁርአን አንቀጾች ይወርዳሉ። ሙእሚኖች ሲሰሙት ይጸናሉ፣ ይረጋጋሉ። አንዴ ወርዶ ቢያበቃ ይለምዱታል ሰዎች። አዲስ አይሆን አይዝራን መሐመድ አውቆ አዘጋጅቶትም ነው ይሉ ነበር አላዋቂዎች። ይህ እንዳይባል አዲስ ክስተት በተከሰተ ቁጥር ከሰማይ ቁርአን ይመጣል። 5 አንቀጽ 10 አንቀጽ ይመጣል። ውስጣቸው ላይ የነበረውን ብዥታ ያስወግድላቸው። ውስጣቸው ላይ ተፈጥሮ የነበረውን የአቅም ማጣትን ችግር ያክምላቸዋል። በአዲስ ኃይል በአዲስ መንፈስ ለዲን መታገልን ይቀጥላሉና የኛም መጋቢያችን የኢማናችን መጋቢ የልባችን ብርታት ቁርአን ሊሆን ይገባዋል። በአንድ በኩል ቁርአን ያላወቅነውን ያሳውቀናል፣ በሌላ በኩል እያወቀን የምናጠፋውን ነገር ችግር ያስወግድልናል። ኢማናችን እየጨመረ ወንጀል በመስራት የሚመጣውን መዘዝ እየነገረን ኸይር ስራ በመስራት የሚገኘውን ጥቅም እየነገረን ያበስረናል። ሱረቱ አልኢስራ ላይ ይሄን አላህ ነግሮናል። ኢነ ሀዘል ቁርአነ የህዲ ሊለቲ ሂየ አቅወም ወዩበሽሩ ልሙእሚኒን አለዚነ ያዕመሉነ ሷሊሓት አነ ለሁም አጅረን ሐሰና ወአነ ለዚነ ላ ዩእሚኑነ ቢልአኺረቲ አዕተድና ለሁም ዐዛበን አሊማ። ቁርአን አማኞችን ያነሳሳል፣ ያበስራል። እምቢ ባዮችን ደግሞ አሳማሚ በሆነ ቅጣት ያስፈራራል፣ ያስጠነቅቃል ተብሏል። አብዱላህ ብኑ መስዑድ ታላቁ ሰሐቢ የቁርአን ሰው ቁርአን ከሰማይ እንደወረደው ትኩሱን ጣፋጩን መቅራት የፈለገ ሰው እንደሱ ይቅራ ብለው ነብይ የመሰከሩላቸው ሰሐቢ ምን አሉ? አንዱ መጥቶ እኔ ሙፈሰልን ከሱረቱ ቃፍ ወይም ከሱረቱ አልሑጁራት እስከ ሱረቱ ናስ ያለውን በአንድ ሌሊት ቀርቼ ጨርሳለሁ ሲላቸው ብዙ በመቅራት ሂዳያ የሚገኝ ጥቅም የሚገኝ መስሎት ይሄን ሲነግራቸው ቁርአን እንደዚህ ሊቀራ አይደለም የወረደው። አንዳንድ ሰዎች ቁርአንን ይቀሩታል፣ ከጉሮሯቸው አልፎ አይወርድም። ቁርአንም ይጠቅመዋል። ቁርአን የሚጠቅመው ወላኪን ኢዛ ወቀዐ ፊል ቀልቢ ፈረሰኸ ፊህ ነፈዐ። ይሄ ሙስሊም የዘገቡት ቁርአን ዝም ብለህ ስላነበነብከው ዝም ብለህ ስለሰማኸው ብቻ ሂዳያ አይመጣም፣ ህይወት አይለወጥም። ይልቅ ቁርአን የሚጠቅመው የሚመራው የሚያቃናው የሚያስተካክለው ቀስ ብለህ ቀርተኸው አስተንትነኸው ትርጉሙን አውቀኸው ወደ ህይወትህ ወደ ዕለት ተዕለት ኑሮ ሲመጣ ይሄን አላደርግም ቁርአን ስለከለከለ፣ ይሄ ሊያመልጠኝ አይገባም ቁርአን አድርጉ ብሎ ስላዘዘ ማለት ሲጀምርና ልብህ ውስጥ ሲያርፍ ይሄኔ ነው የሚጠቅመው። የተጫወቱ የሳቁ ቁርአን የሚሰሙ ሰዎች ቁርአን የሚፈሰርበት የሚብራራበት መጅልስ ላይ ቁጭ ብለው ቻት የሚደራረጉ ሰዎች አሉ። ቁርአን መድኃኒት ነው። ለሳምንት ተብሎ የተሰጠህ መድኃኒት በአንዴ ውጠዋለሁ ብትል ትሞታለህ። በስርዓቱ ከወሰድከው ትጠቀማለህ። ቁርአንንም ዝም ብለው የሚያነቡ ሰዎች የመመራት ሰበብ መሆኑ ቀርቶ ሊያጠማቸው ይችላል። ይሄን የሆኑ ያደረጉ ሰዎችም አሉ። ኸዋሪጅ የሚባሉ ሰዎች አሉ። ከሙስሊሞች አፈንግጠው የወጡ ካፍሮችን ትተው ሙስሊሞች የሚገድሉ ሙእሚኖች የሚገድሉ ሰውን በጥቃቅን ወንጀል የሚያከፍሩ ሰዎች አሉ። የዚህ የተሳሳተ እምነትና አካሄዳቸው መነሻው ምንድነው? ቁርአንን በመሰላቸው መልኩ መረዳታቸው። ቁርአንን መቅራት ያስፈልጋል። አቀራሩን ማሳመር ያስፈልጋል። የቻሉትን ያክል በጭንቅላት በቃል መያዝ ያስፈልጋል። ተፍሲሩን ማወቅ ያስፈልጋል። እነዚህ ሁሉ መሰላል ናቸው። የት የሚያወጡ? ወደ ተግባር የሚወስዱ ማለት ጀነት የሚያስገባው ተግባር ነው። ለዚህ ነው አቡል አባስ ኢብኑ ተይሚያ ረህመቱላሂ ዐለይሂ ምን አሉ? አንድ ሰው ከቁርአን አንዲትን ፊደል ላይቀራ ይችላል። አንዲትን ፊደል አሊፍ ባ ታ ላይል ይችላል። አሊፍ ምን ትመስላለች፣ ባ ምን ትመስላለች፣ ታና ታ ልዩነታቸው ምንድነው፣ ስንት ነጥብ አላቸው ላያውቅ ይችላል። ግን ጀነት ይገባል አሉ። በተቃራኒው አንድ ሰው ቁርአንን አሳምሮ ቀን ከሌሊት ሊቀራ ይችላል። ግን ጀነት አይገባም። ለምን? አሊፍ ባ ታ የማያውቀው የቁርአን ህግ ነው። ቁርአን ይሄን አዟል፣ ቁርአን ይሄን ከልክሏል ባሉት ቁጥር እየተከለከለ ነው፣ እየተገበረ ነው። የሚፈለገው መስራቱ ነውና አሊፍ ባታን ባያውቅም የአሊፍ ባታ
መሰላል መወጣጫ የሆነውን ተግባሩን ግን ስላሟላ ቁርአን ሲተረጎምለት ተቀብሎ ስለሰራ ጀነት ይገባል። ነገር ግን ሌላኛው ግቡ ዓላማው ስራው ማንበብ ብቻ ነው። አሳምሮ ያነባል፣ ይሐፍዛል፣ ያስሐፍዛል፣ ግን አይሰራበትም። ወላ ተቅረቡ ዚና ዝሙትን አትቅረቡ ይላል ቁርአን። ዝሙት ያጨማልቅ። ወላ የግተብ ባዕዱኩም ባዕዳ ከፊላችሁ የከፊሉን ስጋ አይብላ፣ ሙስሊም ወንድምህን እንዳታማ፣ በሌለበት ስሙን በመጥፎ አታንሳ ይላል ቁርአን። ግን ቀኑን ሙሉ አላህ የሰጠውን ሐላል የእንስሳት ስጋ ትቶ የሰው ስጋ ሲበላ ይውላል። ታዲያ ቁርአኑን አሳምሮ ስለቀራው ጀነት አይገባም እስካልሰራበት ድረስ። ሄዳ ቁርአንን ስንቀራ ለተግባር ሊሆን ይገባዋል። ሌላኛውና ሶስተኛው የሂዳያ ሰበብ የደጋ ቀደምቶችን ታሪክ ማንበብ፣ የሰሐቦች ከዛም በፊት የነቢያት የኢብራሂም፣ የሙሳ፣ የኢስማኤልን ታሪክ ማንበብ ሂዳያ እንዲኖረን ያደርጋል። በተለያዩ የቁርአን አንቀጾችም ይሄን አላህ በግልጽ ነግሮናል። ለቀድ ካነ ፊ ቀሰሲሂም ዒብረቱን ሊኡሊል አልባብ። የተለያዩ ነቢያትን ታሪክ በመተረክ ውስጥ አለ ልብ ላላቸው ትምህርት አለ፣ ቁም ነገር አለ ይላል። ነቢዩንም ዓለይሂ ሰላቱ ወሰላም በግልጽ እነዚህን አንቀጾችን ታሪኮችን እንተርክልሃለን ሊኑተቢተ ፉአድ ልብህን እናጠና ዘንድ ይላል። የነቢያትን ታሪክ ማወቅ፣ የነቢያት ተከታዮችን ታሪክ ማወቅ ጽናት ይጨምርልናል። ሰሐቦች ነቢ ጋር መጡ። መጀመሪያ አካባቢ መካ ላይ ፈተና ሲበዛባቸው ነቢ ጋር መጡና ያ ረሱላላህ እስከ መቼ ነው እንደዚህ በዲናችን ምክንያት የምንሰቃየው? ዱዓ አድርግልን አሏቸው። እናንተ ምን አይታችሁ ምን ደርሶባችሁ? ከእናንተ በፊት የነበሩ ህዝቦች ከእናንተ በፊት የነበሩ አማኝ ህዝቦች በአላህ በማመናቸው ነቢያትን በመከተላቸው ምክንያት ዘይት በርሜል ላይ ግሎ እስከነ ነፍሳቸው በርሜል ላይ ተጥሎ የጋለ ዘይት ላይ ይንተከተኩ ነበረ። ጉድጓድ ተቆፍሮ እስከ እምብርታቸው ጉድጓድ ውስጥ ተደርገው አፈር ተጠቅጥቆ አይናቸው እያየ እስከነ ነፍሳቸው በብረት ምሽት ሰውነታቸው ማዳ ይፋቅ ነበር። ከመሆኑም ጋር ካቋማቸው ወደ ኋላ አይሉም ነበር አሏቸው ነብዩ ሰለላሁ ዐለይሂ ወሰለም። ይሄን የነገሯቸው ለምንድን ነው? ልጸኑ ይገባል። ይሄ የኢማን መንገድ እንዲሁ አስፋልት አይደለም። ብዙ ጉራንጉሮች አሉት፣ ውጣ ውረዶች አሉት፣ እንቅፋቶች ይበዙበታል። ይሄን እንቅፋት ተቋቁሞ ሶብር አድርጎ አይኑን ጠብቆ ሐራም እንዳይ፣ ጆሮን ጠብቆ ሐራም እንዳይሰማ፣ ምላሱን ጠብቆ ሐራም እንዳይናገር፣ እጅግሩን ሰብስቦ ተቆጣጥሮ የኖረ የኢማኑን መንገድ ያጠናቀቀ ሰው ነው ከዛ በኋላ ጀነት ገብቶ እንደሻው የሚሆን። እዚህ ግን እንደፈለገ የሆነ ሰው አኺራ እንደፈለገ መሆን አይችልም። ሁለት ዓለም እንደፈለጉ መሆን የለም። ይሄ ሐዲስ አልቁድሲ ላይ አሰር ላይ ተነግሯል። እዚህ ዱንያ ላይ አላህን የፈራ አኺራ ፍርሃት የሚባል አይኖርበትም። በነፃነት በሰላም ይኖራል። ለሁም ፊሃ ማ የሻኡነ ኻሊዲን። እዚህ ከፈሩ አኺራ ፍርሃት የለም። እዚህ አላህን ከፈሩ ወንጀልን ከፈሩ፣ እዚህ ግን አላህን ካልፈሩ ወንጀልን ካልፈሩ አኺራ ላይ ፍርሃት ሁሉ ይጫንበታል። ማያባር ማይቋረጥ ፍርሃት። ለዳ ነብዩ አለይሂ ሰላቱ ወሰላም የኢማን መንገድን እስከተከተላችሁ ድረስ የኢማን መንገድ ባህሪው ነው፣ ፈተና አለበት። ሶብር ያስፈልጋል፣ ትዕግስት ያስፈልጋል። መፈናቀል፣ መገደል፣ መራብ፣ መጠማት፣ መታሰብ፣ ባልሰራኸው መፈረጅ ያለ ነው። ከእናንተ የባሰ የተሰቃዩ ህዝቦች አልፈዋል። ከነሱ አንጻር የእናንተ ትንሽ ነው፣ ሶብር አድርጉ አሏቸው። እሳቸውም ነቢ አለይሂ ሰላቱ ወሰላም ከእሳቸው በፊት የነበሩ ነቢያትን ታሪክ ያስታወሱ ይጽናኑ ነበር። አንዱ መጥቶ አንተ ሙሐመድ ሆይ ይሄ አከፋፈልህ ፍትህ ጎድሎታል፣ ፍትሃዊ ሆነ አላቸው። ነቢና አለይሂ ሰላቱ ወሰላም ጦር ሜዳ ላይ የመጣን የተገኘን የምርኮ ንብረት ሲያከፋፍሉ ይሄ አከፋፈልህ ፍትህ የለውም አላቸው። ማን ነው ነቢ ፍትህ ካልጠበቁ ፍትህ ሊጠብቅ የሚችል ምድር ላይ ማን አለ? ከእሳቸው በላይ ፍትሃዊ ማን አለ? ከሰማይ የሚመጣ ዋህይ ላይ የሶላት ጉዳይ ላይ፣ የሐጅ ጉዳይ ላይ፣ የዘካ ጉዳይ ላይ፣ የአላህ ሐቅ ላይ ያመናችሁኝ እንዴት ነው እዚህ ዱንያ ላይ ለስንዴ ለፍየል እማታምኑኛ? መለስ አሉና ግን ወንድሜ ሙሳ አላህ ይዘንለት ከኔ በላይ ህዝቦቹ አዳ አድርገውት ሶብር አድርጓልና እኔም ሶብር ማድረግ አለብኝ። ነብዩ እንኳን ከእሳቸው በፊት የነበሩ አራያዎችን ያስታወሱ ሶብር ጨምረዋል፣ ሶብር አድርገዋል። ሱሐቦችም ይሄን አድርገዋል። እኛ ደግሞ እንደው ቅርብ ያሉትን የሱሐቦችን የታቢዒዮችን ታሪክ እየሰማን ሶብር ልናደርግ ይገባል። ሂዳያ ላይ ልንጠና ይገባል። ሂዳያውን ለማግኘትም መልካም አራያዎች አሉ። ለወራት አንድ ሐዲስ ለመጠየቅ ለሳምንታት የሚጓዙ ሰዎች ነበሩ። ሐቅን ፍለጋ ከሀገር ሀገር የተንከራተቱ ሱሐቦች አሉ። ሰልማን አልፋሪሲ፣ ተሚም አዳሪ፣ እነዚህ ሱሐቦች ለሐቅ ፍለጋ ከሀገር ሀገር ተንከራተዋል። ትልልቅ አደጋዎችን ተጋፍተዋል።
ባሪያ ሆኖ የተሸጠም አለ ከነሱ ውስጥ ሐቅ ፍለጋ። ዛሬ ትንሽ የዲን ጉዳይ ሲያታግላቸው አይ ለዚህ ብዬ እኔ ሀገሬን አልለቅም፣ ለዚህ ብዬ ስራዬን አልለቅም ይላል። እዛው ይተኛል፣ መተኛትን ይመርጣል። ሰልማን አልፋሪሲ ከሀብት ከስልጣን ከክብር ቤት ወጥተው ሐቅ ፍለጋ ከሀገር ሀገር እየተሽከረከሩ መጨረሻ ላይ አብሯቸው ይጓዙ የነበሩ ሰዎች ይሄ ባሪያችን ነው ብለው ወስደው ሸጠዋቸው። ለሐቅ በዚህ ልክ ተዋርዷል፣ ዝቅ ብለው ተናንሳ። መጨረሻ ያው ሐቅ ራሱ ነው ነፃ ያወጣቸው በነቢይ ጊዜ አለይሂ ሰላቱ ወሰላም። ስለዚህ ሐቅን ለማወቅም ዋጋ መክፈል፣ ማጣራት፣ ዕለሞችን ሄዶ መጠየቅ፣ መጽሐፍትን ማንበብ፣ ዒልምን መፈለግ አንድ ከደጋ ቀደምቶች ምን ወስደው ትምህርት ነው። ሐቁን ካወቀን በኋላ ሐቅ ላይ ለመጽናትም እንደዚሁ ከነሱ ትምህርት ልንወስድ ይገባናል። ኢብራሂም እሳት ላይ እንደተጣሉት ሁሉ የነቢ ተከታይ የሆኑት አቡ ሙስሊም አልኸውላኒ እሳት ላይ ተጥለዋል። አልዓንሲ የሚባል የውሸት ነቢ የመን ላይ ያለ ነቢይ ነኝ ብሎ ሰዎችን መፈተን ሲጀምር ደካማ የሆኑ ሰዎች ይቀበሉት ነበር። መካከለኛ የሆኑ ሰዎች እየሰሙ ይሄዱ ነበር። የጠንካሮች ጠንካራ ቦታው ላይ ከነበሩት አላህ ለምሳሌነት ያቸው ሰው ይህ አጥማሚ የውሸት ነቢይ ጋር ፊት ለፊት ቆሞ ሙሐመድ የአላህ መልእክተኛ መሆኑን ትመሰክራለህ እንዴ ብሎ ያጭበርባሪው ሲጠይቀው አዎ በደንብ አድርጌ ይላል። ማለት እኔስ የአላህ መልእክተኛ መሆኑን ትመሰክራለህ ሲለው ጆሮ አይሰማም ይላል። ትንሽ ቆይቶ ይደግማል። ሙሐመድ የአላህ መልእክተኛ መሆኑን ታውቃለህ? አዎ በደንብ አድርጌ ነው መሰክረው ይላል። እኔስ የአላህ መልእክተኛ መሆኑን ታምናለህ? ጆሮ አይሰማም ይላል። ይሄ ሲበዛበት መጨረሻ ላይ ዘይት አግሎ እሳት ላይ ወስዶ ጣሉ። ተጣሉ። ነገር ግን በሰላም አላህ ጠብቆ ኢብራሂምን ያናሩ ኩኒ በርደን ወሰላምን ብሎ እንዳዳናቸው ይህን ሰው አላህ ዳናቸው። እዚህ ድረስ ለኢማናችን ለጽናት ዋጋ ልንከፍል ይገባል። ሌሎችም መካ ላይ የተሰቃዩ ሰዎች እሳት ላይ ተጥለው ሲጎተቱ እሳቱን የሚያጠፋላቸው አጥተው የሰውነታቸው ስብ የውስጥ የሰውነታቸው ስጋ ነበር እሳቱን የሚያጠፋላቸው። ይሄ ሆኖ እንኳ ወደ ኋላ አላሉ። ዛሬ በትንሽ ነገሮች ወደ ኋላ የሚሉ ሰዎች፣ ግራ የሚጋቡ ሰዎች፣ የሚያመነቱ ሰዎች፣ የዱንያ ደስታን ረፍትን ከአኺራ የሚያስበልጡ ሰዎች እንዲህ አይነቱን ታሪክ ያነበቡ ራሳቸውን ቀና ሊያደርጉ ይገባል። ሌላው ባወቁት መስራት ነው። የጽናት አንዱ ሰበብ ባወቁት መስራት። ቀደም ሲል ካነሳናቸው ነጥቦች ጋር ተቀራራቢ ሊሆን ይችላል። ነገር ግን እጅግ በጣም አሳሳቢ ስለሆነ ለብቻው መጠቀስ አለ። ሞባይል ውስጥ ስንት መቶ የድምፅ ፋይሎች አሉ። ስልክስ ላይ ስንት መቶ ምናልባትም ሺህ ሊደርሱ የሚችሉ ከተለያዩ ሶሻል ሚዲያዎች ግሩፖች የሚመጡ ኦዲዮዎች አሉ። ስንቱን ሰምተነዋል በትክክል? ምን ያክሉንስ ወደ ተግባር ቀይረነዋል? ቤታችን ውስጥ ስንት መጽሐፎች አሉ? ምን ያክሉን አንብበን ወደ ተግባር ቀይረነዋል? ለማወቅ መነሳሳት አንድ ነገር ነው። ስልኮች ላይ ደርስ ማስጫን አንድ ነገር ነው። ኪታብ መማር አንድ ነገር ነው። ነገር ግን አንድ ሐዲስ ተምረን አንድ እርምጃ ወደ ጀነት ፎቅ ካልወጣን ወደ አላህ ካልተጠጋን መማሩ ፋይዳው ነው። ስለ ውሸት የሚያስጠነቅቅ ሙሐደራ ቀኑን ሙሉ ሰምተን ሙሐደራው ስልኩ ደክሞት ባትሪ ጨርሶ ሲዘጋ እኛ ውሸትን የምንጀምረው ከሆነ ፋይዳው ነው። ስለማጭበርበር፣ ስለማታለል፣ ስለ ፌክ ዕቃ አቅርቦት ወንጀልነት ሰምተን ያታለለ ከኛ አይደለም የሚለውን ሰምተን ስንወጣ ወደዛው ስራ የምንሄድ ከሆነ ፋይዳው ነው። ሴት ልጅ ቅንድቧን ስለመቀንደብ ሰምታ አሁንም መቀንደቢያ አንስታ የምትቀነደብ ከሆነ የመስማቱ ፋይዳ ምንድን ነው? አጅነቢን ስለመጨበጥ ሰምተን ወደዛው የምንሄድ ነው ጥቅሙ ምንድን ነው? ስለ እስላማዊ አለባበስ ሰምተን አንድ ደረጃ አድገን በተግባር አለባበሳችን እስላማዊ ካላደረግነው የመስማቱ የማወቁ ፋይዳ ምንድን ነው? ብዙ እናውቃለን እንሰማለን፣ ግን ምንሰራው ጥቂት ነው። የሚለውጠው ተግባር። አንድ ሰው ተምሮ ከህፃንነት ጀምሮ እስከ 12 ከ12 በኋላም በመረጠው ዘርፍ ከፍተኛ የትምህርት ተቋም ገብቶ 6 ዓመት 10 ዓመት ተምሮ ከዛ በኋላ ቤት ዝም ብሎ ብርድ ልብስ ተጠቅልሎ ቁጭ ካለ የመማሩ ጥቅም ምንድን ነው? ተማረ የሚባለው መማሩ ለሱም ለሀገር የሚጠቅመው ከተማረበት ሙያ ላይ ዝቅ ብሎ ደክሞ ሲሰራ ለሀገርም ለህዝብም ለራሱ የሚጠቅመው የሚጠቀመው። የዲን ጉዳይም የሂዳያ ጉዳይም ይሄው የዲን ጉዳይም ይሄው ባወቅነው እስካልሰራን ድረስ የአላህን ተባረከ ወተዓላ ሂዳያ ወይም እገዛ ማግኘታችን የቂያም ቀን የሰው ልጅ አንድ እርምጃ እንኳን ተራምዶ ወደፊት መሄድ አይችልም ስለ እውቀቱ ተጠይቆ መልስ እስካልሰጠ ድረስ ተብሎ 5 ነገሮች አሉ። 5 ጥያቄ ተጠይቆ መልስ ያልሰጠ ሰው የአኺራን ኬላ ማለፍ አይችልም። የዱንያን ኬላ ሁላችንም እናውቃለን፣ እንጠነቀቃለን። ፊት ለፊት ኬላ አለ፣
ፊት ለፊት ፖሊስ አለ ትራፊክ አለ ብለው ሰዎች ሰብሰብ ይላሉ። መኪና ላይ የደህንነት ቀበቶ ያላሰሩ ወደ ማሰር ይሄዳሉ። ትራፊክ ጋር ሲደርስ ፍተሻ ያለበት ቦታ ላይ ኬላ ላይ ድንበር ላይ መታወቂያቸውን ያዘጋጃሉ ሰዎች። ህገወጥ አነዳድ የሚነዳ አነዳዱን ያስተካክላል። ፊት ለፊት ምን ስላለ? የሰው ተቆጣጣሪ ስላለ። ላይኖር እኮ ይችላል የፈራውን ያክል ተኝቶ አንተ ልታርፍ ትችላለህ። ያጠፋኸውን ጥፋት እንደ ፀሐይ ግልጽ ከመሆኑ ጋር ላያየው ይችላል፣ ሊዘነጋው ይችላል። አላህ ዘንድ ይህ ሁሉ የለም። ላ የዚሉ ረቢ ወላ የንሳ። አላህ አይሳሳትም አይረሳም። አላህ ዘንድ ፍተሻ አለ፣ ጥያቄ አለ ተብሏል። አለ በትክክል ማንም አያልፍ። ወቂፉሁም ኢነሁም መስኡል። የቀብር ፈተና ለህፃናት እንኳ አይቀር አላ ቀውል ሚን አቅዋሊ አህሊ ሱና። ህፃናት እንኳ ቀብር ላይ ይጠየቃሉ ተብሎ ማይጠየቁ ጥቂት ናቸው ያሉት። ከዚህ አንዱ ሸሂድ ነው ፊ ሰቢል ላይ የተሰዋ እኔ ሰይፍ አናቱ ላይ ሲያርፍበት ለዲን ብሎ ፈተናውን አልፏልና አይጠየቅም ተብሏል። እነሱም ይጠየቃሉ የሚሉ ሊቃውንት እንዳለው ህፃኑ እንኳ ይጠየቃል። ማይጠየቅ የለም ቀብር ላይ። እድሜህን በምን ጨረስከው? ገንዘብህን ከየት አመጣኸው? ምን ላይ አዋልከው? ወጣትነትህን በምን ጨረስከው? ዋናውና ከርዕሳችን ጋር የሚያያዘው አውቀህ ነበረ ባወቀው ሰራህ ወይ ተብለን እንጠይቃለን። ወንጀል መሆኑን ያወቀን ወተን ወንጀል ምንሰራ ከሆነ ዋጅብ መሆኑን ያወቀን ወተን ቸላ ምንለው ከሆነ አላህ ዘንድ እንጠይቃለን። ሂዳያ ለማግኘት በሩ እንዲከፈትልን ከፈለገን ባወቅን የመስራትን ልምድ ልናዳበር ይገባናል። ለምንድን ነው መማረው? ለምንድን ነው የምሰማው? ለምንድን ነው ማነበው? ለምንድን ነው መስጂድ የምሄደው? ለምንድን ነው ሙሐደራ አለ ስባል ብዙ ነገር ትቼ ሄጄ ማደምጠው? ጆሮዬን ለማጫወት፣ ጆሮዬን ለማስደሰት፣ አዲስ ነገር ለማየት ብቻ መሆን የለብንም። ይሄ የቂያም ቀን የባሰ ያስጠይቀናል። አላህ ዘንድ የባሰ ያስጠይቀናል። ባወቀው የሰራ ሰው ያላወቀውን አላህ ያሳውቀዋል ተብሎ ወለዚነ እህተደው ዛደሁም ሁዳ ወአታሁም ተቅዋ። አዳዲስ ዕልም በሰማን ቁጥር በዛው ልክ ተግባርም ከጨመረን ሂዳያችን እየጨመረ ይሄዳል። ሽልማቱ ጀነት ይሆናል መጨረሻ። እያወቀን ማንሰራ ከሆነሳ ባወቀው ብሰራ ይሄ ነበር የተዘጋጀልህ ተብሎ ጀነትን በሩቋ ሳይተውት ግን ባለማመንህ ባለመስራትህ ለዚህ ባለመብቃትህ ይኸው እዚህ ግባ ተብሎ ወደ እሳት ይላካል። ስህተቱን በጣም ያበዛዋል። ወለው እነሁም ፈዐሉ ማ ዩዐዙነ ቢሂ ለካነ ኸይረን ለሁም ወአሸደ ተስቢታ ይላል። ይሄ ግልጽ የሆነ የቁርአን አንቀጽ። የሰው ልጆች አላህ የሚመክራቸውን መልእክተኛው የሚመክሯቸውን ዑለሞች የሚመክሯቸውን አላህ ተባረከ ወተዓላ ያላካቸው መልእክተኞችና ወራሾቻቸው የሰጧቸውን ምክር ተቀብለው ቢተገብሩ ኖሮ ለካነ ኸይረን ለሁም ለሰው ልጆች መልካም ነበር። ወአሸደ ተስቢታ ይበልጥ እንዲጸኑም ያግዛቸው ነበር። ሂዳያ አጣሁኝ፣ ጽናት አጣሁኝ፣ አውቃለሁ ግን ቀጥ ማለት አቃተኝ፣ ወሰን አቃተኝ የሚሉ ሰዎች መድኃኒቱ እዚህ ጋር ነው ያለው። ሱረቱ ኒሳ ላይ የሰው ልጆች የተመከሩትን ቢተገብሩ ለእነሱ መልካም ነበረ፣ ይበልጥም ይጸኑ ነበር ይላል። الإمام أحمد الإمام الشافعي الإمام سفيان الثوري ኢማም ሲባል እንሰማለን ብዙ ጊዜ። ኢማም የሆኑት እንደኛ የመረጡ ሸሪዓን እየተከተሉ አይደል። በሁሉም ነገር ትክክለኛ ሙስሊሞች ሙእሚኖች ሆነው ከልጅነት ጀምሮ ሱፊያን አልተውሪን እናታቸው ወደ ትምህርት ስትልካቸው ልጄ ሆይ ይተማር፣ ጥጥ እየፈተልኩ አስተምርሃለሁ፣ የእጅ ስራ እየሰራው አቅም ባይኖረኝ እንኳን ቋሚ የገቢ ምንጭ ባይኖረኝ እንኳን ጥጥ እየፈተልኩ አስተምርሃለሁ፣ የእጅ ስራ እየሰራው አስተምርሃለሁ። ግን አንድ ሐዲስ ስትሰማ ራስህን መለስ ብለህ ተመልከት። በዛ ሐዲስ ከሰራህበት ከተጠቀምክ ሂድ፣ ቀጥል ጉዞህን። እኔ በሴት አቅሜ አስተምርሃለሁ የሚያስከፍለው ዋጋ ከፍዬ። አንድ ሐዲስ ተምረህ ግን ራስህ ላይ ለውጥ ካላገኘ ካልተጠቀምክበት ና ቤት ቁጭ በል ስራ አግዘኝ ይሉ ነው። በዚህ መልኩ ነበር የሚያስተምራቸው። ደጋግ ቀደምቶች ዒልም መማር ሲጀምሩ ገና በሚዲያው እንኳ ሳይነገር ጎረቤቱ እንኳ ሳይሰማ ሊማር በሄደው ሰው ጸባይ ምክንያት አውቆ ነበር። የገሌ ልጅ ሐዲስ መማር ጀመረ ይሉ ነበር። እንዲሁ 2 ቀን 3 ቀን 4 ቀን ሐዲስ የሚነገርበት ቦታ ሄደው ከመጡ የድሮ ሰዎች ጸባያቸው ይቀየርና የገሌ ልጅ ዒልም መማር ጀመረ ማለት ነው ይሉ ነበር። ዒልም ጸባይን ሊቀይር ይገባል። የሶላት ሌሊትን ትሩፋት ስንሰማ ስናነብ ውለን ማታ ግን 4 ሰዓት ተኝተን የምንነሳው ቀድ ኢቃመት ሶላት ይባል ከሆነ የሌል ትሩፋትን ማወቅ ጥቅሙ ምንድነው? የሰደቃን ጥቅም አጅር ዱንያዊ አኺራዊ በረከቱን ሰምተን
ኪሳችን ላይ እንደው ኪሳችን እስኪቀደድ ድረስ ብር ከመሸከማችን ጋር ርቦኛል ከበላው 3 ቀን ነው ያለ ዝም ብለህ የምታልፍ ከሆነ አልያ ደግሞ አውጥተህ አጓግተኸው ባለ 10ውን ባለ 100ውን ባለ 50ውን ወደዛ አሽከንተረህ ባለ አንዱ ዋጋ መስጠት ከሆነ እሷም ከሌለች አጓግተኸው ጥለኸው መስጠት ከሆነ ስለ ሰደቃ ትሩፋት የማወቁ ጥቅም ምንድነው? አይንን ሰበር አድርጉ። አይንን ሰበር ማድረግ የኢማን አካል ነው ተብሎ ሳለ 24 ሰዓት ስልካችን የሐራም ሰበብ የሚሆን ከሆነ ኮምፒውተር አስፋልት ዳር ላይ መቀመጥ በአይናችን ምክንያት ወደ ጀሃነም የሚወስደን ከሆነ አይንን ስለመስበር ግዴታነት ትሩፋት ማወቃችን ፋይዳው ምንድነው? ባጭሩ እውቀት ተግባር ካልተከተለው ዋጋ የለው። ማሳ ላይ የተተከለ ዛፍ ፍሬ ከሌለው ዋጋ እንደሌለ ሁሉ ማለት ነው። ዛፍ የሚተከለው ለፍሬ ወይም ለጥላ ነው። ዒልም የምንማረው ለተግባር ነው፣ ለለውጥ ነው። ጥቃቅን ነገሮች አሉ በእኛ እይታ አላህ ዘንድ ግን ከባድ ናቸው። ቶሎ ልናስወግዳቸው ይገባል። ካልሆነ ወደ ጀሃነም ይወስዱናል። ካለባበስ ጀምሮ ከፀጉር አያያዝ ጀምሮ የሙስሊም ያልሆኑ ስራዎች አሉ። ስህተት መሆናቸው ብዙዎቻችን እናውቃለን። ልብስህን አንሳ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ልብስህን አንሳ የሙስሊም ልብሱ እስከ ባቱ ድረስ ነው ብላ አይኔ ለኩራት አይደለም አድርገው ይልሃል። ለነቢ መመሪያ ሌላ ተፍሲር ይሰጣል፣ የራሱን ተፍሲር። ነብዩ ሰለላሁ ዐለይሂ ወሰለም ቀዘዕን ከልክለዋል። ቀዘዕ ማለት ፀጉርን ግማሹን አንስቶ ግማሹን መተው ማለት ከልክለዋል። ነቢ ከከለከሉ በኋላ ሌላ ምንም ፍልስፍና አያስፈልግም። ፀጉርህን ወይም ሙሉ ላጨው ወይም ሙሉ በአንድ ተመሳሳይ በሆነ ቁጥር 2 ቁጥር 3 ቁጥር አድርገህ ቆረጠው። ካልሆነ ሙሉ እንቶ እሱም የነ እገሌን ፋሽን ለመከተል ብለህ ካልሆነ ነው ከፋጅሮች ጋር ከፋሲቆች ጋር ከሴታ ሴቶች ጋር ለመመሳሰል ብለህ ካልሆነ ከፈለክ ሙሉን ልቀቀው። ካልሆነ ሙሉን መላጣ አድርገው። ካልሆነ ሙሉን 1 ቁጥር 2 ቁጥር አድርገህ ቆረጠው እንጂ ከፊሉን አበላልተህ እንደ ፎቅ መውጫ ደረጃ 3-4 ደረጃ ልታሰራው ወይም የጽድ ዛፍ ልታስመስለው አይገባም። ይሄ ክልክል ነው። በነቢ ሐዲስ ተከልክሏል። ከመሆኑም ጋር ስንት ሰዎች ናቸው ይሄን ተቃርነው ፀጉራቸውን በመሰላቸው መልኩ የሚያሳድጉ ሱሪያቸውን፣ ጀለቢያቸውን፣ ሽርጣቸውን መንገድ እየጠረገ እንዲሄድ የሚያደርጉ ሰዎች አሉ። በይነማ አላህ ተባረከ ወተዓላ ተቆጥቶት መሬት እንድትውጠው የተደረገ ሰው አለ ሱሪውን የጎተተ በመሄዱ ምክንያት። ሐዲስ አይደለም። ሱሪውን የጎተተ በመሄዱ በመኩራቱ አላህ ምድርን ሰንጥቆ እንድትውጠው አድርጓል። ከቁርጭምጭምት በታች ያለ በልብስ የተሸፈነ የሰውነት አካል የሳት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ዋናው ኢማን ነው። ኢማን ደግሞ በልብ ነው። ጨርቅና ኢማን መገናኛቸው ይልሃል። አላህ አገናኝቷቸው። ልብስን አሳምሮ በመልበስ ጀነት ይገባል። ልብስን አበላሽቶ በመልበስ ጀሃነም ይገባል። አሁን ማላያቸው ወደፊት የሚመጡ አሉ። የተረገሙ ናቸው። ለብሰው የለበሱ ጠመው ለብሰው ያለበሱ ለስሙ ለብሰዋል። ቀጭን ልብስ፣ ስስ ልብስ፣ አጭር ልብስ፣ ጠባብ ልብስ የለበሱ በሸሪዓው ሚዛን ግን ያለበሱ እነሱ ጀነት አይገቡም። የጀነትንም ሽታ አያገኙም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ተመልከት የነቢ ሐዲስ ለብሰው ያለበሱ ምን ማለት ነው? ለብሰው ያለበሱ ዑለሞች ይሄን ሲያብራሩ ስስ ልብስ የሚለብሱ ሴት ልጅ ወይ ልብሷ ወፈር ማለት አለ ሰውነቷን አሻግሮ የሚያሳይ መሆን የለበትም። ሰፊ መሆን አለበት፣ ጠባብ መሆን የለበትም። ረጅም መሆን አለበት፣ እንደው አንድ ስንዝር አንድ ክንድ የሚጎተት መሆን አለበት። ስትራመድ እግሯ ማይታይ መሆን አለበት። ይሄን መስፈርት አሟልተው አለበሱም። ግን ለስሙ ላያቸው ላይ እንደ ሀገሩ እንደ ባህሉ እንደ ፋሽኑ ጨርቅ ጣል አድርገዋል። በእነሱ እይታ ልብስ ነው። በሸሪዓው እይታ ግን በሸሪዓው ሚዛን ልብስ አይደለም። እነዚህ ጀነት አይገቡም አሉ ነብዩ ሰለላሁ ዐለይሂ ወሰለም። የጀነትንም ሽታ አያሸቱም። ታዲያ ልብስ ከጀነት ያስባርራል፣ ወደ ጀሃነም ይወረውራል፣ ጀነትም ያስገባል። ተስተካከለ ማለት አያውቁም ወይ? ብዙዎች እንደዚህ ተገላልጠው የሚሄዱ ተወጣጥረው የሚሄዱ የተበላሸ አለባበስ የሚለብሱ አያውቁም። ያውቃል። ምን ከልክሏቸው ነው? ግድ የለሽም። ስለዚህ የዓለማወቅ በሽታን በማወቅ ያወቁ የማጥፋትን በሽታን አላህን በመፍራት ኢማንን በማደስ የወንጀልን መዘዝ በማወቅ ልናክመው ይገባል። ለካነ ኸይረን ለሁም ወአሸደ ተስቢታ ወኢዘን ለአተይናሁም ሚን ለዱና አጅረን ዐዚማ ወለሀደይናሁም ሲራጠን ሙስተቂማ። ርዕሳችን ሂዳያ ነው። ሂዳያ ከሚገኝበት መንገድ አንዱ ባወቁት መስራት ነው። የሰው ልጆች ባወቁት ቢሰሩ ኖሮ ጽናትን እንሰጣቸው ነበረ፣ ሲራጠል ሙስተቂምም እንመራቸው ነበር ይላል። እዚህ ባወቅነው በሰራን ቁጥር ሂዳያችን ይጨምራል። ወከዛሊክ ጓደኛ መምረጥም ለሂዳያ ወሳኝ ከሚባሉ ነገሮች መሃል አንዱ ነው። ይህ ሰፊ ርዕስ ነው፣ ብዙ ማብራራት አንችልም። ጓደኛ ጀነትም ያስገባል፣ ጀሃነም ያስገባል። በጓደኛው ምክንያት እስላምን ለቆ ጀነት የሚገባ ጀሃነም የሚገባ ሰው አቡ ጣሊብ የነቢ አጎት
እስላምን ትክክል መሆኑን ያውቅ ነበር። እንዳይስተካከል እስላም እንዳይቀበል ያደረገው ጓደኛ። ስለዚህ ሂዳያ የሚፈልግ ሰው ከመጥፎ ጓደኛ ማራቅ አለ፣ መሸሻል። ከማሰሪያው የወጣ ወይም ደግሞ ከደን በርግጎ የመጣ አንበሳን ከሩቅ ስታይ ከምትፈራው በላይ ከምትሸሸው በላይ መጥፎ ጓደኛ መሸሽ አለብሽ። ከመጥፎ ጓደኛ ርቆ ጥሩ ጓደኛ መያዝ ህይወትን ያስተካክላል። ሂዳያ እንዲታደሉ ከሚያደርጉ ነገሮች መሃል አንዱ ነው። ሌሎችም አስባቦች አሉ። ሰዓቱ ከዚህ በላይ ስለማይፈቅድ እዚያ አቆማለሁ። አላህ ተባረከ ወተዓላ ለሁላችንም የተሟላ ሂዳያ ይስጠን። اللهم اهدنا فيمن هديت اللهم اهدنا فيمن هديت وعافنا فيمن عافيت اللهم اجعلنا هداة مهتدين غير ضالين ولا مضلين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك السلام عليكم ورحمة الله وبركاته.